ይሄ ትውልድ ያልፋል፣ ግን መጽሐፍ ለልጆቻችን ይቀመጣሉ። ያንን ያየሁበት ነው። ከመጽሐፉ አንዳንድ ቦታ እንደው ጠቀስ ለማድረግ ምናልባት በደረቡ እንዳላረግባችሁ አንድ ሁለት ሰከንድ ስጡኝና በጣም የገረሙኝ ቦታዎች አሉ። አንደኛው ቴክኖሎጂውንና ወረቀት እኮ መያዝ አቆሙ። ወረቀት ላይ ቢሆን ቶሎ ይወጣ ነበር። ሁለት አይነት መጽሐፍ ነው። እኔ እንደውም ቀሲስን ስናወራ ሁለት መጽሐፍ ለምን አይሆንም ነው ያልኳቸው፣ እውነት ለመናገር ምክንያቱም በጣም ብዙ ኢንፎርሜሽን ነው ያለው። በደንብ ሁለት መጽሐፍ መውጣት የሚችለው መጽሐፍ አንደኛው ስለ ቤተክርስቲያናችን ችግሯ ከየት ተነስቶ የት እንደደረሰ ከነ መፍትሄው ያስቀመጡበት ነው። ከዛ ስብራት የሚለው ምዕራፍ 1 የሚለው ማለት ነው። ከዛ የሀገር ስብራትን ደግሞ በዛ መልኩ ይገልጻል። በጣም የገረመኝ ከዚህ መጽሐፍ ውስጥ አንድ ቦታ ላይ ስለ አሁናዊ ክስተቶች ሲጠቅሱ እነዚህ አካላት ይላሉ እንዲህ ባሉ አካላት ሀገራችን ውስጥ ያሉ ክፍተቶችን በመጠቀም ጎራ ለይተው በመደገፍ ወደ ግጭት፣ እርስ በርስ ወደ መተላለቅ የማምራት ዕድሉ ከፍ እንዲል እያደረጉ ይገኛሉ ይልና ከዛ ይዘረዝሯቸዋል። ሌላው ስለ ሀገር በጠቀሱበት ወቅት ደግሞ አሁን ያለውን የኢትዮጵያ ሁኔታ አይቼ ምን ይላሉ? በጃንሆይ ሹመኞች የተሞከረው ዙፋን የመፈንቅል ሙከራ ግን የዘውዳዊ መንግስት አይነኬነት ሽሯል ይልና ለ13 ተከታታይ ዓመታት የተደረገው ዙፋን የማሳካት ሂደት የካቲት 1966ቱን አብዮት ወልዷል። ጃንሆይ በ1966 ዓ.ም በአዲስ አበባ ልብ በሉልኝ፣ እዚህ ጋር ጃንሆይ አሁን ካለው ጋር አስተያዩልኝ። ጃንሆይ በአዲስ አበባ ደብረ አሜን ተክለ ሃይማኖት ቤተክርስቲያን ለመሳለም ሄደው አሁን ቤተ መንግስት ያሉትን ሰዎች እየሳላችሁ እንትን በሉ ለመሳለም ሄደው ጥር 12 1966 ለመሳለም ሄደው የሚወደንና የምንወደው የሚሉት ህዝባቸው ደፍሮ ቲማቲም ወረወረባቸው። አያችሁ፣ ለመሳለም የሄደን መንግስት ቲማቲም ነበር የምንወረወረው። ድፍረታችን ማለት ድፍረታችን ከዛ ይጀምራል። ከዛ በኋላ ጥር 12 ቀን 1966 ዓ.ም በአዲስ አበባ የቃና ዘገሊላን በዓል ከሩሲያው ጳጳስ ከአቡነ ፒሜን ጋር በማክበር ላይ እያሉ በታቦቱ ፊት ድፍረታችን ማለት ነው ድንጋይ ናዳ ወረደባቸው። አሁን እነዚህ ሁለቱን ነገሮች ስታዩዋቸው አገራችን ዛሬ 4 ኪሎ ምን እንደገባ ደግሞ ስታዩ የኛ ግፍ እኛ የሰራነው በአባቶቻችን ላይ የሰራነው ግፍ መከራው የት እንዳደረሰ እናይበታለን በዚህ መጽሐፍ ማለት ነው። እኔ ከዛ ከ66 ዓመተ ምህረት ወደዚህ ቤተክርስቲያን በስርዓት የሚሄድ አባት እንኳን ማለት ባለስልጣን የለም። በስርዓት የሚሄድ ባለስልጣን ማለት ነው። ኦርቶዶክስ ነኝ ይላል። ቀብሩ ቤተክርስቲያን ነው የሚፈጸመው። የቀብሩ ዕለት ነው ምናልባት ቤተክርስቲያን በአብዛኛው ባለስልጣን የምታገኘው። እነዚህ የነበሩ ባለስልጣናት ግን ቤተክርስቲያን ሄደው የሚያስቀድሱ አባቶች ነበሩ። እነሱን ገለን ነው እንግዲህ እዚህ ላይ የደረስነው ብለው ያስቀምጠውልናል። እና ሳነበው ዛሬን እያሰብኩኝ ባለቅስ ውስጤ ያልቅሷል። በእውነት ዛሬን አስቤ ማለት ነው። ዛሬ 4 ኪሎ ያሉትን ሰዎች እያሰብኩኝ እንዴት ባለስልጣናት በእምነታቸው እየተመረጡ እንደሚሾሙ ስታስቡ ግፋችን ነው እዚህ ያደረሰን የሚያስብ መጽሐፍ ነው ሆኖ ነው ያገኘሁት። ሌላው አለፍ እያልኩ አንዳንድ ነገሮችን ለማየት ነው። አንድ በጣም የገረመኝ ትልቅ ቴብል አለ ለሪፈረንስ እራሱ የሚሆን ማለት ነው። ኢትዮጵያ ውስጥ ከተፈናቀሉት ሰዎች በሶስቱ ክልል ነው አብዛኛው 75% የሚሆነው ኢንተርናል ዲስፕሌስ ከ4.5 ሚሊዮን ሰው በላይ ተፈናቅሏል ብለው አስቀምጠው ነበር።
ይሄው በዜና ነው የምንሰማው። እዚህ ጋር ግን ተጠራቅሞ ተቀምጦልናል። ለወደፊት ሪሰርች ለሚሰሩ ልጆቻችን ተቀምጧል ማለት ነው። ከዛ ውስጥ በሶስቱ ክልል አይ ቲንክ ሁላችሁም ገዝ ታደርጋላችሁ። ያው ክልል ስል እየከበደኝ ነው ማወራው። አማራ ክልል፣ ትግራይ ክልል እና ኦሮሚያ ውስጥ ነው። እኔም የነሱ ተጋብተውብኝ ክልል እያለ ተቸገረ ያለ እና ይሄን አስቀምጠውልናል። የተገደሉ ሰዎች ተቀምጠዋል ከነስማቸው ከነእድሜያቸው ተዘርዝረው፣ እንደገና ደግሞ የተፈናቀሉ ሰዎች ተቀምጠውልናል። ከተፈናቀሉትና ከተገደሉት በጣም ያስደነገጠኝ ስታስቲክስ 99% የሚሆኑት ኦርቶዶክሳውያን ናቸው። 99%። በጣም የሚያበሳጨው የሚያሳዝነው የሚያስለቅሰው ብዙዎች ሆነን ሳለን 80% ኢትዮጵያ ውስጥ ኦርቶዶክስ ሆኖ ሳለ 99% መገደልና መፈናቀል በጣም ያስቆጫል። ምን ሆነን ነው? በላያችን ላይ ህገ መንግስት አውጥተው ጠላቶች ናቸው ብለው የፖለቲካ ርዕዮት አስቀምጠው ሲገሉን ፈዘናል። እና እዚህ መጽሐፍ ላይ እነዚህም በጣም የሚገርሙ ፋክቶችን አግኝቼበታለሁ። በአጠቃላይ ምናልባት ሰዓት ከሌለኝ አላወቅኩም እንጂ ይሄን መጽሐፍ ምን ብዬ ብሰይመው ደስ ይለኛል፣ ቀሲስ ከፈቀዱልኝ። ዜናው ለኢትዮጵያውያን በዘመነ ጨካኙ አብይ አህመድ ብዬዋለሁ። ይህን መጽሐፍ ሁሉን ነገር ታገኙበታላችሁ። በዘመነ ጨካኙ አብይ አህመድ ያለ የኢትዮጵያውያን ዜና ስቃይ ነው የምታዩበት እዚህ መጽሐፍ ላይ እና ገዝታችሁ ለታሪክ የሚቀመጥ ለልጆች ሪሰርች ለማድረግ ለሚፈልጉ ሰዎችም ለሪሰርች ሪፈረንስ የሚያገለግል ነው። ወደፊት እኔ እንደውም ቀሲስን ከቻሉ በእንግሊዝኛም ተተርጉሞ በደንብ ላይብረሪዎች ውስጥ ቢቀመጥ ጥሩ ነው ብዬ ሰጀስት አደርጋለሁ። እግዚአብሔር ያክብርልኝ። ዶክተር አለማየሁን ከልብ አመሰግናለሁ። የመጽሐፉን ሀሳብ በዳሰሳ መልክ እንዲህ ባለ መልኩ አቅርበውልናል። ሁላችሁም በመካከላችሁ የሚዞረውን ቡና አለ፣ ሻይ አለ፣ የሚበላም ነገር አለ። ዋና ያንን እየተጎነጫችሁ ጊዜያችንን ለመጠቀም ይቻላል። እየተበላ እየተጠጣ ልብንና አይምሮን ሰጥቶ በደንብ መከታተል ይቻላል ሁሉንም ነገር። ቀጥለን የምንሄደው እንደዚሁ ወደዚህ ወደ መጽሐፉ ዳሰሳ ነው። ድምፄ ይሰማችኋል? ይሰማል ድምፄ? ምክንያቱም እያኘኩኝ ስለሆነ ማናገራችሁ የእሱን እንዳሰሙ ተረቀቃለሁ። አሁን ወደ ምርቱ ገብተናል። ያው ተንደርድረን ወደ መጽሐፉ የውስጥ ሀሳብ ጀምረናል። ቀጥሎ የመጽሐፍ ዳሰሳ የሚያደርጉልን ሁላችሁም የምታውቋቸው በኢትዮ ቤተሰብ ሚዲያ አብረን ሀገራዊና ቤተክርስቲያናዊ በሆነ ጉዳይ ላይ የሚሞግቱ የሚሰሩ ስለተጨቆነው ሕዝብ ስለተገፋው ማንነትና ስለ ቤተክርስቲያን ስለ ሀገር ጨክነው ካልተጨከነ አይቻልም። ጨክነው ከሚናገሩ እውነትን ለሕዝቡ ከሚያደርሱ የቤተክርስቲያን ካህናት መካከል መጋቤ አእላፍ ቀሲስ ሱራፌል አንዱ ናቸው። እሳቸውም እጥር ምጥን አድርገው ጊዜያቸውን ተጠቅመው የመጽሐፉን ዳሰሳ ያቀርቡልናል። መጋቤ አእላፍ ቀሲስ ሱራፌል በሲያትል ዋሽንግተን የደብረ ምሕረት ቅዱስ ሚካኤል ቤተክርስቲያን መምህር ወንጌል ናቸው። ወደ እሳቸው ወስዳቸዋለሁ።
ቆሞሳት፣ አየተ እግዚአብሔር ካህናት፣ ለተልእኮ መስቀል የምትፋጠኑ ወንድሞች ዲያቆናት፣ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ የእግዚአብሔር ቤተሰቦች፣ የእናታችን የእመቤታችን የቅድስት የድንግል ማርያም ወዳጆች ክርስቲያኖች ሁላችሁም እንደምን ሰነበታችሁ? እንደምን ዋላችሁ? በቸርነቱና በምሕረቱ ብዛት ተመልክቶ በበጎና በተቀደሰ ሀሳብ እንድንወያይ፣ እንድንባረክ፣ እንድንመካከር፣ እንድንማማር ፈቅዶ ያገናኘን የአባቶቻችን ሁሉ አምላካቸው ሁሉ እግዚአብሔር ስሙ የተመሰገነ ይሁን። ያለ እግዚአብሔር ቅዱስ ፍቃድ አንዳች ነገር ማድረግ አይቻልም እና ይህን የፈቀደ አምላካችን ሁሉ እግዚአብሔር ስሙ የተመሰገነ ይሁን። በዲሲ፣ በሜሪላንድ፣ በቨርጂኒያ በአካባቢ የሚገኙ ካህናት አባቶቻችሁን ምዕመናን እስቲ በእልልታና በጭብጨባ ብታመሰግኗቸው። በእውነት የአገልጋይን ሀሳብ፣ እውቀት፣ መልእክት ለማበረታታት መልእክትም ለመሆን አባቶች ከልጃቸው ከወንድማቸው ከሌላው ካህን ጎን በመሰለፋቸው እጅግ ትልቅ ምልክት ነው፣ አርአያነት ነው እና እነዚህን አባቶቻችንን ለዚህ ያሰባሰበ አምላካችን ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንደነዚህ ያሉ አባቶች ስላሏችሁ እናንተም ምዕመናን ልትኮሩ ይገባችኋል። እናንተም የአንድ አገልጋይ የካህኑን መልእክቱ ድምፁ ምንድን ነው ብላችሁ ለማዳመጥ እዚህ የተገኛችሁ ምዕመናንም የእነዚህ አባቶች በረከት ይደርባችሁ። እሺ፣ አጠር አድርጌ ነው የምናገረው። ዛሬ እንግዲህ መጽሐፍ ምረቃ ነው። በእንግሊዝኛው ቦክ ላውንች ይባላል። አሁን ላውንቸር ይባላል፣ መተኮስ ማለት ነው። መጽሐፉ የሚተኮስበት ነው። ላውንች ሲደረግ ሲተኮስ፣ አሁን ምንድነው ወንድማችን መርከብ ልክ ተሰርቶ መርከቡ ወደ ስራ ሲሄድ ምንድነው የሚደረገው? ላውንች ይደረጋል። ወደ ውሃ ውስጥ ምን ይደረጋል? ይጨመራል፣ ይንቀሳቀሳል። አሁን ይሄ መጽሐፍ ወደ ህዝብ ውስጥ እየገባ ነው፣ እየሰረጸ ነው፣ መልእክት እየተላለፈ ነው፣ ተጽፏል። የአእምሮ ድብቅ ሀሳብ ቃል በወሰነው እግዚአብሔር በፈቀደው እጅ በቻለው ሀሳብ ቃላት በተሰካኩለት ሁኔታ ወደ ህብረተሰብ ውስጥ እየገባ ነው። ወደዚህ ውስጥ እየገባ ያለን ነገር አሁን እናት ጸንሳ ስትወልድ ሀሳብን አምጦ ሰው ሲናገር፣ እውነት ያለው ፍርድ ቤት የቆመ ሰው ዳኛ ፊት ሀሳቡን ሲናገር ካቃተው ጠበቃ ቆሞ ስለ ራሱ ሲከራከር ሊያወጣ የሚችለው ህግን አጣቅሶ ሰውን አሳምኖ እሱን ነፃ ሊያወጣ የሚችል ነገር መርጦ እንደሚናገር በተለያዩ በተከሸኑ በተመረጡ ለማህበረሰብ ውስጥ በተከበሩ ቋንቋዎች የተጻፈውን ይህን የኦዛ ስብራት እናንተ ፊት እንዲመረቅ ወደ ውስጣችሁ ወደ እናንተ ወደ ሸልፋችሁ ወደ ህይወታችሁ ወደ ልባችሁ እንዲገባ ሀሳብ እንድሰጥ የፈቀደ እግዚአብሔርን አመሰግናለሁ። አሜን። እንግዲህ አንድን መጽሐፍ ከማየት በፊት የጸሐፊውን ማንነት ማወቅ ለጽሁፉ ግብአት ይጠቅማል። ብዙ ሰው አሁን የሆነ ቦታ ስንሄድ የኢትዮጵያ እንጀራ ትፈልጋላችሁ አሉ። ኢትዮጵያን ካወቅን እንጀራውን አንጠራጠርም። ጸሐፊውን ደግነቱን ካወቅን የጽሁፉን ቀናነት እናውቃለን። ይህን ቅዱስ ዮሐንስ አፈወርቅ ነው ያለው። አሁን አንዳንድ ጊዜ ጽሁፉን እንጂ ሰውየውን አትመርምሩ ብለው ሰዎች ሊናገሩ ይፈልጋሉ። ጽሁፉን የምናውቀው ጸሐፊውንም ስናውቅ ጭምር ነው። የጸሐፊው ደግነት ከታወቀ የጽሁፉ ምንነት ይታወቃል። ወንድማችን መምህር ሳሙኤል ግዛው ከዛሬ 25 ዓመት ጀምሮ በወንድምነት በአገልግሎት በቤተ ክርስቲያን ውስጥ የምንተዋወቅ ወንድማችን ነው። በቤተ ክርስቲያን ውስጥ ባለው አገልግሎት የቤተ ክርስቲያናችንን ዶግማዋን፣ ቀኖናዋን፣ ትውፊቷን ጠብቀው ከሚያስጠብቁ መምህራን መካከል ነው። በአገልግሎቱ ሂደት ውስጥ እየጨመረ እግዚአብሔርን እየታዘዘ ወደ ቤተ መቅደሱ እየቀረበ ክህነቱን እየጠበቀ እንጂ ወለም ዘለም የሌለበት አገልግሎት ውስጥ ያለ ወንድማችን ነው። በቤተ ክርስቲያን ችግሮች፣ በሀገራዊ ወቅታዊ ጉዳዮች ላይ ጀርባውን ያልሰጠ ግንባሩን የሰጠ በሕይወት በኑሮ ተወራርደው ራሳቸውን አሳልፈው ከሰጡ ወንድሞች መካከል አንዱ ነው። በስብከት በጣም በብዙ በርካታ ኢትዮጵያ ክልሎች ውስጥ ወይም ደግሞ አህጉረ ስብከቶች ውስጥ ሄዶ ያስተማረ ያገለገለ ወንድማችን ነው። መምህር ሳሙኤል ብዙ ጊዜ ሲያስተምር ማየው በጣም ብዙ ጊዜ ከብሉይ ኪዳን እያጣቀሰ ማስተማር ደስ ይለዋል። ስሙን ከብሉይ ኪዳን ስለሆነ ይመስል አላውቅም። ዛሬም ኦዛን ከ2800 ዓመት በፊት የተከሰተን ክስተት ዛሬ ላይ አምጥቶታል።
ኦዛ ከዛሬ በነ ሳሙኤል ዘመን ከቅድመ ልደተ ክርስቶስ 800 ዓመት ቀደም ብሎ የተከናወነ ነው። ከ2800 ዘመናት በኋላ ዛሬ ላይ መጥቷል። ዛሬ ላይ ቤተክርስቲያኒቱን የሚያቃጥሉ የቤተክርስቲያንና የሀገርን ክብር የሚሰብሩ ታስታውሳላችሁ። በሰሜኑ ጦርነት ወቅት ላይ አንድ ካህን ያሉት የተናገሩት ክህነቴ ተሰበረ። የኛ አባት ክህነት የመሰበር ሂደት እና የሰበረባቸውን አካል ከዛሬ 2000 ዓመት በኋላ የሆነ ትውልድ ያነሳዋል። ኦዛን አንስተነዋል። ኦዛ ተጻፈለት። የሚቀጥለውን ዘመን ይሄን ዘመን ማንሳቱ የማይቀር ነው። በዚህ ዘመን ደረቴ ቅላ ከነገሮች ዞር ልበል ችግር ውስጥ መግባት አልፈልግም ብለው የታመቀ እውቀት ኖሯቸው መረጃ ኖሯቸው ትውልዱ ሲገደል ተባባሪ ከሚሆኑት ውስጥ ላለመደመር ወንድማችን በአፍ በመጣል ይህንን የቴክኖሎጂ ስፍራት ይገጥማታል እንቀበሏለን። ወደዚህ መጽሐፍ ጽሑፍ ሲመጣ የቤተሰብ ጊዜ ወስዷል። የባለቤቱን ወይዘሮ ቅድስትን በእውነት ልታመሰግኗት ይገባል። ትገጭቸዋል። የሶስት ልጆች ጊዜዎችንም ወስዷል። ይህ ጽሑፍ የእሱ ውጤት ብቻ ሳይሆን የእሷም የጊዜ ስነባም ያለበት ስለሆነ ነው። በኢትዮ ቤተሰብ ሚዲያ ላለፉት 4-5 ዓመታት በጣም ጊዜን፣ ሁኔታን፣ ኑሮን በሚፈትን መልኩ በየጊዜው የሚመጡ መረጃዎች ከመቅረባቸው በፊት ያስለቅሳሉ። ሲቀርቡ ቃላት በብዙ ነገር በጥንቃቄ ነው። ከዛም በኋላ ደግሞ የሚያመጧቸው ብዙ ነገሮች አሉ። ከዛ ጎን ለጎን ወደ መጽሐፍ መምጣት ቀላል አይደለም። ቅድም እንደተባለው እኛ ማዳመጥ እንወዳለን። በቃል የተያዘን ነገር በጽሁፍ ወደ ማስፈር ላይ ግን በጣም ችግር አለብን። ታላቁ መምህር ሉሌ መላኩ እኛ ኢትዮጵያውያን ምቀኞችን ጭምር ነን ይላሉ። ምኖች ነን? የምናውቀውን ነገር አንጽፍም። በርካታ የጻፉ አባቶች አሉ። ግን የምናውቃቸውን ነገር ባለመጽሐፍ የምንታወቅ ነን። መጽሐፍ ማለት ምን ማለት ነው? መጽሐፍ ማለት ሊቃውንቱ እንደሚተረጉሙት ቁጥር ማለት ነው። አሁን ጸሐፊ ሲባሉ ቆጣሪዎች ማለት ነው። መጽሐፍ ቦታ፣ ሁኔታ፣ ነገሮችን ቆጥሮ ለክቶ የሚጽፍ መጽሐፈ ልደቱ ለእግዚእነ ወመድኃኒነ ኢየሱስ ክርስቶስ ማለት እገሌ እገሌን ወለደ፣ እገሌ እገሌን ወለደ እያለ ቆጥሮ በዚህ ዘመን በዚህ ጊዜ በዚህ ዘመን በዚህ ጊዜ እያለ ሁኔታን፣ ቀንን፣ ድርጊት ፈጻሚው የፈጸመውን አካል ጽፎ የሚያኖር ቁጥር ማለት ነው። ጸሐፊው ለዚህ ከመዝሞተ ለዚህ ሰው ይሄን ሰው እንደሞተ ቁጠሪው። ጸሐፊው ማለት ቁጠሪው፣ ጸሐፈው፣ ቁጠረው ቁጥር ማለት ነው። ይህ መጽሐፍ አብዛኛው የቦታ የዓመተ ምሕረት የሁኔታዎችን ቁጥር የያዘ መጽሐፍ ነው። በመሰረቱ ሁላችንም እንደምናውቀው ኦርቶዶክሳዊ ቤተክርስቲያን የተመሰረተችው በቅዱስ ትውፊትና በመጽሐፍት ላይ ነው። የመጀመሪያው መሰረት ቅዱስ ትውፊት ነው። መጽሐፍ ቅዱስ የትውፊት ልጅ ነው። መጽሐፍ ቅዱስ ወይም መጽሐፍት የአስተምህሮታችን አንድ ውጤት ነው እንጂ ትምህርታችን አይደለም። የትምህርታችን ውጤት ነው። ከትምህርቶቻችን ውስጥ ተጽፏል የተወሰነው እንጂ መጽሐፍ ብቻ አይደለም ትምህርታችን። ልብ እንበል። ትምህርታችን መጽሐፉ ብቻ አይደለም። መጽሐፍ ቅዱስ የትምህርታችን ውጤት እንጂ ራሱ ብቻውን ትምህርት አይደለም። ጌታችን ጽፎ አይደለም የሰጠው፣ አስተምሮ ያስተማረው የተጻፈው። ካስተማረው ያልተጻፈ አለ። ስላልተጻፈ ትምህርት አይደለም አይባልም። ያልተጻፈ ነገር ግን ያስተማረው ብዙ ነገር አለ። ያስተማረው ዶግማ ብዙ መሰረተ ትምህርት ብዙ አለ። ሐዋርያት የተቀበሉት ሃይማኖታችንን የምናስፋፋበት የምንጠብቅበት፣ ሁሉም ነገር ግን አልተጻፈም።
ምክንያቱም አንደኛ ቃላት ስለማይበቃ፣ ሁለተኛ ሁኔታዎች ስለማይፈቅዱልን፣ ሶስተኛ አቅም ስለሌለን አልጻፍነው። ባለቤቱ ግን የሚቀጥለው ትውልድ በሃይማኖት ሳይሆን በጥርጣሬ ስለሚጓዝ ለሐዋርያቱ የሚጽፉበትን ምስጢር ገልጦላቸው እነሱ ጽፈውታል። መጽሐፍ የሚጻፉባቸው አመክንዮቶች አሉ። አንደኛው ማስረጃ እንዲሆን ለእስራኤል ዘለፋ ለአሕዛብ ተስፋ እንዲሆን ጽፎታል ማቴዎስ ወይም ደግሞ ሉቃስ። ለገሌ ዘለፋ ለገሌ ተስፋ እንዲሆን ተጽፏል ነው የሚለው መቅደመ ወንጌል ላይ ስንመለከት። ለምን ጻፈው? መጽሐፉን ለምን ጻፈው ቢባል ለአሕዛብ ተስፋ ለእስራኤል ዘለፋ እንዲሆን ለወቀሳ መጽሐፍ ይጻፋል፣ ለማስረጃ መጽሐፍ ይጻፋል። ሁለተኛ የእግዚአብሔር መንግሥት እንዲመሰከር ነው። ሶስተኛ ለተግሳጽና ለትምህርት መጽሐፍት ይጻፋል። አንድ አባት ተብሎ የሚለካው ኳሊፊኬሽን ኦፍ ፋዘርስ የሚባለው ፓትሪስቲክ ቴዎሎጂ ላይ አባት ሊባል የሚችለው የመጀመሪያው መጽሐፍ መቻሉ ነው። መጀመሪያ መሰረተ እምነቱን፣ ዶግማውን፣ ቀኖናውን፣ ትውፊቱን አስረግጦ አውቆ ለሚቀጥለው ትውልድ መጽሐፍ ሲችል ነው። ሌላው ቅድስናው ነው። ሌላው ከሞተ በኋላ አጽሙና ያስተማረው ትምህርት ያው ሆኖ ሲመሰክር ነው። ሌሎች ከሱ ትምህርት ጎን ለጎን ምዕመናን የሚሰጡት ምስክርነት እንደተጠበቀ ሆኖ በዋናነት ግን መጽሐፍት ምስክሮች ናቸው። ዛሬ አሻራውን ያኖረልን ወንድማችን መምህር ሳሙኤል ግዛው በዘጠኝ ምዕራፍ ያዘጋጀልን የኦዛ ስብራት ኦዛ የሚባል አንድ ግለሰብ ሳያውቀው ታቦተ ጽዮንን በመንካቱ ሆን ብሎ ለመገዳደር ፈልጎ ያይደለ የመጣበትን መቅሰፍት ብሉይ ኪዳን አጣቅሰው ዛሬ ላይ በሀገራችን የመጡብንን የስብራት ሂደቶችን በአገባቡ የጠረዙበት ነው። መንፈሳዊነታችን እንደተሰበረ በመንፈሳውያን መጽሐፍ እያጣቀሱ ሀገራዊ ጉዳዮቻችን ሀገራችን ኢትዮጵያን ሀገራችን ብለን ለመጥራትም ይሁን ለማሰብ እስከምንቸገር ድረስ ሀገራዊ ኩራታችን አሁን የመንግስት ባለስልጣን ሰምታችሁ ታውቃላችሁ። ኢትዮጵያ ብሎ ሲጠሩ ሀገሪቱ ነው የሚሏታል። ሌላ ስም አውጥተውላታል። ማነው ስሟ? ሀገሪቱ ነው ስሟ። ኢትዮጵያ የሚለውን የሚቀጥሉ ትውልድ እንዳያስብ ከስሟ ጀምሮ ሰባብረዋታል። ታስታውሳላችሁ፣ ሰሞኑን ጠቅላይ ሚኒስትሩ ሲናገር ዶሮ ወጥ እኮ የምትበሉት ምንድን ነው? ባህልን ማጥፋት ነው። አሁን እዚህ ኢትዮጵያን ፉድ ተብሎ የሚታወቁት ምንድን ነው? ኢትዮጵያ ምግብ ተብሎ የሚታወቀው ክትፎ እና አሁን ሽንኩርት ነው ብሎ አጣጥሮ የነ ማክዶናልድ ኢትዮጵያ ውስጥ ይሆን ኢንጀክት አድርጎ የባህል ነው። ህንፃውን ልክ እንደሚያፈርሱት የባህል ኢንስቲትዩቶቻችን እንደሚያፈርሷቸው የምንመገበውን ምግብ የማፍረስ የማጥፋት ነው። ቀላል ነገር መስሎ ሰው ሊታዩ ይችላል። ኢትዮጵያዊ ወግ አንዲት ሴትነቷ የሚለካው እንደ ዶሮ አይን ኮለል ያለ ጠላና እጅ የሚያስቆረጥም ሴትነቷን እየገደለባት ነው። ሙያዋን እያጠፋባት ነው። ተግባብተናል አይደል? ሙያዋን የመግደል የመስበር ነው። ካልቸርን የመስበር ነው። ባህልን የማጥፋት ነው። ቀላል ነገር መስሎ ነው የሚታየው። ይሄንን በታችሁ ልትሉ ትችላላችሁ እየተባለ መሬቱን እያፈረሱት ነው። ህንፃውን እያፈረሱት ነው። አሁን ደግሞ የቀራቸው ይሄ ልብሱ ነበር። ቀደዱት። ባንዲራውን አይደል ሰንደቁን እየቀደዱ ምን ታመጣላችሁ ነው ጳጳሱ ፊት እየቀደዱ አሳዩን። ሰንደቁን፣ ባህሉን፣ ነጭ ልብሱን እያጠፉት አሳዩን። አሁን ደግሞ ምግባችን ላይ መጡ። አሁን ደግሞ ቀጥሎ ምንድን ነው የሚመጣው? በስነ ጾታ ትምህርት በዩኒቨርሲቲዎች ውስጥ የሚመጣውን ልቅነትን ቀጥሎ ያሰርጻል። ሰው የምግቡ ውጤት ነው። የትምህርቱና የምግቡ ውጤት ነው። የሚመገበው ምግብ ማንነቱን ያመጣዋል። አሁን ለምሳሌ ድራግ ወስደው ነው፣ አልኮል ወስደው ነው፣ እንዲወስደው ነው የሚባሉ እንዳሉ ሁሉ የሚመገቡት ምግብ ወደ ሌላ መጥፎ ነገር የሚወስዳቸዋል። ለዚህ ነው የአሳማ ስጋ ትብሉ ተብሎ የተጻፈው። ከኛ ኦርጋናችን ሰውነታችን ስለማይችል ነው። ዕብራዊ ስለሆኑ ምናምን አይደለም። የብሉይ ኪዳን ትእዛዝ ስለሆነ አይደለም። ስለማይችል ነው ሰውነታችን ወዴት ሊያመራ እንደሚችል ሰውነት የማይሸከመውን በሽታ እያመጣ ዛሬ ሃልዊን ብለው የሚያሳዩንን ጉግማን ግቦችን የሚወልድ ትውልድ ወደፊት ስለሚመጣ ጭምር አመጋገባችንን ለውጠው ፍላጎቶቻችን ከኛ እንዲመነጩ ያደርጋሉ። መብታችን ይከበር የሚል ትውልድ
ነገ ያንን የእናቶቻችን የእጆቻችን ውጤት ምግብ አስቀርቶ የሚያመጣው ትውልድ የሚጠይቀው ጥያቄ ስጋዊነት ያከለበት ነው የሚሆነው። ሀገራዊ ስብራት ስለገጠመን መንፈሳዊ ስብራቶቻችንም ልክ እንደዛ መጥተዋል። መንግስት በፖለቲክ ካመጣው ሃይማኖትን የመስበር ሃይማኖትን የማጥፋት ሰውን መንፈሳዊነቱን ማስረሳትና ማስቀረት ሳያት ጳጳሳት ራሳቸው ቤተክርስቲያኒቱንና መንፈሳዊነትን ወደ መስበር መጥተዋል። ይቅርታ ይደረግልኝ እና አንድ ሊቀ ጳጳስ ሲናገሩ ቆመው ምዕመናን ፊት ካልቀደሰ ቄስ አይቆርብም ብለው ቄስን እንደማይቆርብ ስልጠና ላይ አይደለም ይሄን የተናገሩት፣ ጳጳስ ነው የሚያሉት። ቄስ ካልቆረብ ካልቀደሰ አይቆርብም። ይሄ በጣም 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 ምናፍቃን ቤተክርስቲያኒቱን ከሚሰድቧት በላይ አጥንትን የሚሰብ ይህንን የተናገረው ሙስሊም ቢሆን ፕሮቴስታንት ቢሆን ምንም አይጨንቀንም። ቄስ ካልቀደሰ አይቆርብም ብለው ሊቀ ጳጳስ ናቸው ቄስንና ምዕመንን አውደ ምሕረት ላይ ቄስንና ክርስቶስን የለዩት። ከኔ ጋር ናቸው። የሚለውጠውን ካህን አንደኛ በየጊዜው እየሄደ ለይሉኝታ ተደፋፍሮ እንዲቆርብ ተደፋፍሮ ምንድነው ከመጣችሁ ቁረቡ፣ ማትቆርቡ ከሆነ አትምጡ፣ አምጥቶ ማደፋፈር፣ ካልቆረቡ ማስቀረት። ይሄ ፕሮቴስታንቶች ከፍተኛ ስልት ነበር። ታድያዎቹ ሰርጾ ሲገቡ ተግባብተናል። ለቅዱስ ሥጋውና ለክብር ደግሞ ሰው ክብር እንዳይሰጥ ካልቆረባችሁ አትምጡ፣ ቤተክርስቲያን ማስቀረት ነው። ከመጣችሁ ደግሞ ቆረቡ፣ ማደፋፈር ነው። ግልጽ ነው። ከባድ ስልት ነው። ስብራቶቻችን ፊት ለፊት እንደ ለምጽ ሆኖ መጥተው ጵጵስና ቆብ ላይ፣ ምንኩስና ካባ ላይ፣ ቀሳውስት መስቀል ላይ፣ ምዕመናን ቀሚስ ላይ፣ ቤተ መቅደሱ አገልግሎት ላይ ተንጸባርቆ ዛሬ ምዕመኑ ካህኑን የማይሰማ ጳጳሳቱ መንጋውን በትክክል የማይመሩባት የክህነት ወግ የማይከበርባትን ቤተክርስቲያን ፊት ለፊት ስንጋፈጥ የእሳት ልጅ አመድ ሆኖ በረከት አልባ አገልግሎት እየፈጸምን እየተከፋፈለን የምንሄድ ትውልድ እንድንሆን ተገደናል። ይህ ስብራት ዛሬ 6 ዓመት ውስጥ የዛሬ 10 ዓመት ውስጥ የተከናወነ ብቻ አይደለም። ታስቦ ታልሞ የኢትዮጵያን ቤተክርስቲያን ሀገራችን ኢትዮጵያንና ባህልና ወጎቻችንን ለመሰባበር ምዕራባውያንም የሀገራችን ፖለቲከኞችም እኛም ተባባሪዎች ሆነን ቤተክርስቲያኒቱን ከውስጥና ከውጭ በድጅኖ ሰባብረናታል። ያልተሰበረ ነገር የለም። ይሄ መጽሐፍ የሚያትተው ከእውነት ጋር ከእያንዳንዱ ገጽ 102 ላይ ብንመለከት ሰሞኑን የተፈጸሙ በመሰረቱ ከነ ሰንጠረዡ የዓለም አቀፍ ሰብአዊ መብት ኮሚሽን፣ የኢትዮጵያ ሰብአዊ መብት ኮሚሽን እንዲሁም የተለያዩ ማህበራት ሰሜን አሜሪካ ማህበረ ቅዱሳን፣ የማህበረ ቅዱሳን፣ ሞዓ ተዋሕዶ እንዲሁም ደግሞ ሌሎችም በየአህጉረ ስብከቶቻቸው በኢትዮጵያ ቤተክርስቲያን ላይ የተከሰቱ ክስተቶችን ልክ የጥፋት ዘመን የሚባል አንድ ትልቅ መጽሐፍ አለ። ከ3000 በላይ ምዕመናን የተገደሉበትን ሁኔታ የተገደሉበትን መሳሪያ ቆንጨራ ሳይቀር በየፎቶው ያወጣል። ልክ እንደዚሁ በዚህ መጽሐፍ ላይ በሻሸመኔ ዙሪያ የተፈናቀሉ የሞቱ ሰዎች፣ የተፈናቀሉ ተዘርፎ የተቃጠሉ ድርጅቶች፣ የተቃጠሉ መኖሪያ ቤቶች፣ የተቃጠሉ ተሽከርካሪዎች፣ አርሲ ነገሌ የሞቱ ሰዎች፣ ተዘርፎ የተቃጠሉ ድርጅቶች፣ የተቃጠሉ መኖሪያ ቤቶች፣ የተቃጠሉ ተሽከርካሪዎች፣ አዳባ ወረዳ ላይ የሞቱ ሰዎች፣ የተፈናቀሉ ሰዎች፣ ተዘርፎ የተቃጠሉ ድርጅቶች፣ የተቃጠሉ መኖሪያ ቤቶች፣ የተቃጠሉ ተሽከርካሪዎች እያለ እያንዳንዱ ቦታ ላይ ያሉትን የደረሱብንን ጉዳቶች ዘርዝሮ የያዘ መጽሐፍ ነው። ስብራቶቻችንን በመንፈሳዊነት፣ ስብራቶቻችንን በቤተ ክርስቲያን፣ ስብራቶቻችንን በሀገራዊ ጉዳዮች ላይ ሲዘረዝር በእያንዳንዱ ሁኔታ ላይ የተከሰቱ የተነገሩ ንግግሮች፣ የተደረጉ ድርጊቶች ትእዛዝ ከየት እንደወጣና ምን ላይ እንደተፈጸመ ራሱ የሚያከናውንና ለዚህም ጉዳይ ደግሞ መፍትሄዎች ምንድን ናቸው የሚለውን የሚናገር መጽሐፍ ነው። የወዛ ስብራት ኢትዮጵያ ቤተክርስቲያን ላይና ሀገራችን ኢትዮጵያ በእያንዳንዳችን ሕይወት ውስጥ ከመጡ ስብራቶች ውስጥ ጥቂት ከትልቅ መርከብ ላይ ወይም ከትልቅ ባህር ላይ በጭልፋ ውሃ የማቀበል ያህል የተደረገውን ነገር የጻፈ መጽሐፍ ነው። አንድ ልጅ አባቴ ነው በጤናማ ሁኔታ ታሞ ቢሞትልኝ ቀስ በቀስ እግሩን ቆርጠው እጁን ቆርጠው አይኑ እያየ ቀስ በቀስ ልክ እንደ ቶማስ ዘመራስ እየቆራረጡ ገደሉት። ምን ትፈልጋለህ ብለን ስንጠይቀው የአባቴ አሟሟት
ተጽፎ ታሪክ ሆኖ እንዲቀመጥልኝ ይፈልጋለሁ። የዚህ ልጅ እንባ ማበስ የምንችለው የአባቱን አሟሟት ለሚቀጥለው ትውልድ እንድንናቅ ቂም ሳይሆን እንዳይደገም ማድረግ የምንችለው በትክክል ምን መደረስ ይችል ነው ሲከተሉ። አንድ ትልቅ ችግር የመጣብንን ችግር በቅጡ አለመረዳታችን ነው ችግር የሚሆነው። የመጣብንን ችግር በቅጡ ካልተረዳን ለመፍትሄ ልንነሳ አንችልም። የኦዛ ስብራት በሀገራችን በማህበራዊ ህይወታችንና በቤተ ክርስቲያናችን ላይ የመጡብንን ስብራቶች መጠነ ብዙ ናቸው። ጥቂቱን ጽፎ የያዘልን ነው። ፖለቲካ ከሆነ ለፖለቲከኞች ፖለቲካ ይሆናቸው። ፖለቲካ አይደለም፣ ለቅሶ ነው። ለቅሶ ነው። ማጋለጥ ከሆነ ወንጀል የሰሩትን ሰዎች ያጋልጣቸው። ለእኛ ግን የበደላችን አንዱ ማሳያ ነው። መጽሐፈ ነገሥት ላይ ስትመለከቱ፣ መጽሐፈ ሳሙኤል ላይ ስትመለከቱ፣ መጽሐፈ መሳፍንት ላይ ስትመለከቱ እስራኤላውያን ላይ የደረሰባቸውን ነገር በሙሉ ዝርዝር እንደተጻፈ የዛ አንዱ አካል ተደርጎ እንደሚታዩ መጽሐፍቶች የቀረው በዚህ መጽሐፍ ተጽፎ የለምን እንደሚባለው በዚህ መጽሐፍ ላይ ከችግሮቻችን የተወሰኑት የተጻፈበት ነው። ደህና ናችሁ? ደህና ነን? በዓመት ስንት መጽሐፍ እናነባለን? እስቲ 4 መጽሐፍ በዓመት የሚያነቡ ሰዎችን ያውጡ። እሺ 5 መጽሐፍ የሚያነቡ ሰዎችን ያውጡ። 5 መጽሐፍ። እሺ 3 መጽሐፍ በዓመት ያነበቡ ሰዎችን ያውጡ። እኛ ሰፈሬ 4 ኪሎ ነበረ። አንድ ማተሚያ ቤት ነበር፣ ተስፋ ገብረስላሴ። የማይጽፉ እጆች አይኑሩ፣ የማያነቡ አይኖች ምን እየሰራ ነው? አይኖቻችን ማንበብ እየቻሉ ካላነበብንባቸው አእምሯችንን ምንም እየመገብ ነው። የማያነብ ሰው እየኖረ አይደለም። ለአንድ ሰው ምን ይላሉ? የጥንት ዋይን ጥሩ ነው ይላሉ። አላውቅም፣ እሱ ሌሎችን ጠይቋቸው። የጥንት ጓደኛ የጥንት መጽሐፍ ጥሩ ነው። የጥንት ጓደኛ ድካማችንን ጥንካሬያችንን ያውቅ። የጥንት መጽሐፍ ያልኖርንበትን ዘመን ይተርካል። ለሚቀጥለው ትውልድ መስጠት የምንችለው አንብበን። አሁን ዛሬ ሳሙኤልን ለማስደሰት እዚህ አይደለም እንመጣ፣ ግዴታችን ስለሆነ ግዴታችን የታረደውን ካህን የተቃጠለችዋን ቤተክርስቲያን የተገደሉትን ሕፃናት ማንነት ማወቅ ስላለብንና የሚቀጥለው ትውልድ ስብራታችን እንዲጠግንልን እነኚህን መጽሐፍቶቻችን ገዝተን ብቻ አይደለም፣ ለዛ ለአራጁ በፖስታ ቤት ልንልክለት ይገባል። ከኔ ጋር ናችሁ? ለዛ ሰው ኮቱን አንጠልጥሎ ያማረ ልክ እንደተመቻቸ ዘመኑ መልካም ነው ሀገሬ ገብቼ እንስራ ለሚለው ሰው በፖስታ ቤት ልንልክለት ይገባል። ያን ብሎ ሀገራችን ውስጥ ምን እየተከሰተ እንደሆነ ቅድም እንደተባለው ልክ የአማርኛ መዝሙሮቶቻችን ወደ እንግሊዝኛ እንደሚለውጡት ልጆቻችንም ይህንን ለሚመለከተው ሀገር እንዲህ በፈረንሳይኛም በእንግሊዝኛም በአረብኛም ተርጉመው ኢትዮጵያ ውስጥ ምን እየተከሰተ እንደሆነ እንዲያውቁት ማበረታታትን ጭምር አለብን። ስለዚህ እነዚህን መጽሐፍቶች በእጃችን ማኖር ብቻ ሳይሆን ለሚመለከታቸው አካላት በሰንበት ትምህርት ቤት ማህበራት፣ ቤተ መጻሕፍቶች ውስጥ እንዲኖር ልደት፣ ክርስትና ስንጠራ ሁሉም ሰው እጁ ላይ እንዲኖር ገዝቶ ሊጠቀምበት ይገባል። መጽሐፉ ውብ በሆኑ ቃላቶች ከመምህር ሳሙኤል ቢያመጡ ከነ ዶክተር ሀምሳሉ ያላመለጡ ከነ ወንድማችን ፋንታውን ዋቂ ያላመለጡ ከሊቃውንቱ አይን ያላመለጡ በርካታ መረጃዎች ተከተውበት በርካታ እንግዲህ ይሄ ቡና ጥሩ ነው ብሎ አንድ ሰው ካጣጣመ መጠጣታችሁ አይቀርም። ይሄ መጽሐፍ ቢያመልጣችሁ የምትቆጩት ራሳችሁ ናችሁ። የሚቀጥለው ዓመት ስንገናኝ 78 መጽሐፍ ያነበበ ትውልድ ለማግኘት ያብቃን። ይቆያል። ቀሲስ ሱራፌልን እናመሰግናለን። ቀሲስ ሱራፌልን የመጽሐፉን ዋና ሀሳብ በውስጡ ያካተታቸውን ነገሮች ገልጾ ነግሮናል። ብዙዎች ነገሮች እንዳንረሳ ይሰማል አይደለም? ብዙ ነገሮቻችንን እንዳንረሳ ያለቀስንባቸው እነ ቀሲስ ሱራፌል እና እንደ አጋጣሚ ሆኖ የኔ ከለር እንደምታዩት ነው። ገለጻ አያስፈልገውም። ለኔ ከለር አይደለም አያስፈልገውም አይደል? ገለጻ ለኔ ከለር ያው ጠይም ቆንጆ ነኝ ለሱ ብላችሁ ነው የምትፈልጉት ለኔ እና ይነሱ
በጣም ውስጣችን ጨክኖ በተለይ ሁል ጊዜ የሚያምን ቅድም ያነሷቸው የካህኑ ሐሳብ ዛሬም ያምናል። በእውነቱ እግዚአብሔር የሚያውቅ እኔ እስከ ሕይወቴ መጨረሻ ድረስ እኔም ቄስ ነኝ። መቼስ ስሙ ተሰጥቶኛል ግብሩ ባይኖረኝም ያ ቄስ ይሰማችኋል ምለው በስርዓት ይሰማል ድምፄ? እሺ። እና ያ ቄስ ጦር ሜዳ አይደለም፣ የፖለቲካ መድረክ ላይ አልነበረም። ቤተ መቅደስ ደጅ ላይ ነው፣ አውደ ምሕረቱ ላይ ልጁን ገደሉበት። ባለቤቱን እሱ ቆሞ ደፈሩበት። ደፍረዋት አልተውም፣ ገደሉበት። ይህ ቄስ ምን አለ? ክህነቴን ሰበሩታል። የማይሰማው ካህን ይኖር ይሆን? በእኔ ቢሆን ምን ነበር የሚሰማኝ? ያ ቄስ የፖለቲካ አስተሳሰብ አለው። ያ ቄስ ቀድሶ ስለ ሕዝብ መስዋዕት አቅርቦ ሕዝቡን ከእግዚአብሔር ጋር ማገናኘት ነው እና ይህን ስንነጋገር ውስጣችን በጣም ያለቅስ ነበረ። አብዛኛው እናንተ ሚዲያ ላይ ነው የምትመለከቱ። እኛ የወጣ ነው እግዚአብሔር መንፈስ ቅዱስ ምስክሬ ነው። ዛሬ ልንገራቸው የቤተ ክርስቲያን ጉዳት ተሰምቶን እንጂ ሌላ ጥማት ኖርናል ምንም አይነት ዛሬ እናገራለሁ። እኔንም ያህሉ አባቶች ባሉበት በጭራሽ የቤተ ክርስቲያን አምላክ ምስክር ነው የፖለቲካ ጥማት ኖሮብናል። እየፈረሰች ስላለች ቤተ ክርስቲያንና ስለተቃጠሉት ገዳማቶቻችን ከክብሯ እየወረደች ስላለች ኢትዮጵያ ሀገራችን ግን አሰምተን ስንናገር ነበረ። ወደፊትም እግዚአብሔር መልሱን እስኪሰጥ ድረስ ከዚህ ሐሳብ የሚለየን አለ ብዬ አላስብም። ስለዚህ ቀሲስ ሱራፌል ብስጭቱ የውስጥ ቁጭቱ እየበዛ ሲመጣ ፊታቸው ላይ ማዲያት አወጡ ማለት ነው። ግልጽ ነው የምናገር፣ ማየት ትችላላችሁ። ይህን ለማጥፋት ብዙ ሰዎችን ጠየቅን ማለት ነው። ውስጣችን ስለሚቃጠል ነው እና የጥቅል ጎመን ቅቅል ውሃው ጥቅም አለውና በሱ ታጠብ ተብሎ መታጠብ ጀምሮ ነበረ። ይህን ለቀላል እንዳታዩት፣ እግዚአብሔር የሚያውቅ እዚህ ደረጃ ላይ ተደርሷል ማለት ነው። ትናንትና ሁላችንም ትናንትና አክሱም ጽዮን እንሄዳለን፣ እንሳለማለን። ደብረ ዳሞ እንሄዳለን፣ እንሳለማለን። ድንገት እዚህ ስላለን ተመችቶ ሊሆን ይችላል። ትናንትና ግቢ ገብርኤል ያሉ ምዕመናን ሲያለቅሱ ምን ተሰማቸው? አባቱ መልሳን በሐዘን ሲናገሩ ምን ተሰማቸው? በሌላ አቅጣጫ ስንመለከት ሀገሪቱን የማስዋብ ጉዳይ ነው ብለን እናስባለን። ኢትዮጵያውያን ወገኖቻችን የሚጠጡት ውሃ የላቸውም። ውሃው ግን መንገድ ላይ ይጨፍራል። ፌር እንደሱ ነው። እንደገና ደግሞ መብራት የሌለው ስንት ወገን እያለ በየመንገዱ መብራት ይበራል። የትኛው ነው የሚሻለው እንድናስብ ነው። አይልም ሀገር አይደግ አይደለም። ቅድሚያ ሊሰጠው የሚገባውን ግን መሰጠት አለበት ብለን መናገር ያለበት ሀገራዊና ቤተክርስቲያናዊ ጉዳይ ግድ የሚለው ካህን ነው። ስለ ሕዝቡ መከራ መቀበል ያለበት ስለ ሕዝቡ መናገር ያለበት እንጂ ሸሽቶ ምዕመናን ዋጋ እየከፈሉ መጓዝ የለባቸውም። በእውነቱ እግዚአብሔር ነው የሚያውቅ። ስለዚህ ውስጥ ያማል። የዚያ ካህን ድምፅ ዛሬም እኔ ይሰማኛል፣ ሌሎችም። ስለዚህ ስብራቶቻችን በዚህ መጠን ናቸውና እንዴት እንጠገን? ሌላ ነገር ሰዎችን ከስልጣን የማውረድ ሰዎችን በሌላ መተካት እንደሱ አይነት የወረደ አስተሳሰብ በእውነቱ እግዚአብሔር በሚያውቀው በእኛ ልብ መኖር አለበት ብዬ አላስብም። ስለ ብዙዎቹ ግን ቤተክርስቲያን ትጸልያለች። ከዚህ አይነት ስብራት እንድንወጣ አንደኛው የመጀመሪያው ነገራችን በጸሎት ከእግዚአብሔር ጋር መገናኘት ነው። ግን በተሰበረ ልብ ሆኖ እንዴት ነው ሌላውን ለመጠገን እኔ ሳልጠገን የምቆመው? እሱ ያስቸግራል እና ብዙ ነገሮች ናቸው። እኔ ግቢ ገብርኤልን ስለማቅብ ያመኛል። እነኛ ምዕመናን እንባቸውን ሲያዘሩ ያማል። ቤተክርስቲያን ምን እየሆነች ነው? አራዳ ጊዮርጊስ ምን ላይ ያለው ብለን ስናስብ በእውነቱ ያማል። እግዚአብሔር በሚያውቀው እነኝን ሁሉን ነገሮችን ነው የምንመለከተውና
ግን በዚህ በኦዛ ስብራት ውስጥ ዳዊት እንደነገረን የመፍትሄ ሀሳቦችን ሰጥቷል በመጽሐፍ ውስጥ እንደምትናገሩ እና አጋጣሚ ሆኖ ይህን ትምህርት እኔ ለ1 ወር ከ6 ቀን ሰብኬዋለሁ። ቀሲስ ሳሙኤል ደግሞ የበለጠ አድርጎ እኔ በሌላ ወገን ነው የሰበኩት፣ እሱ ግን በደንብ አድርጎ ጽፎታል። አሁን የምንጓዘው የመጀመሪያው ፔጅ ላይ ስላለችው ሀሳብ 5 ደቂቃ ወስደው ከሲያትል ተጉዞ የመጡ ከሲያትል ዋሽንግተን ተጉዞ የመጡ መጋቢ ጥበብ ቀሲስ ሙሉቀን ለ5 ደቂቃ የመጀመሪያው ፔጅ ላይ ያለውን ሀሳብ ያደርሱናል። ከእሳቸው ጋር እንቆያለን። እግዚአብሔር ከሁላችንም ጋር ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሊቃውንተ ቤተክርስቲያን፣ አበው ቆሞሳት፣ አበው ካህናት፣ ልዑካን ዲያቆናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች እንደምን ዋላችሁ? አሜን። የእግዚአብሔር ስሙ የተመሰገነ ይሁን። በተለይ የምንወድህ የምናከብርህ ወንድማችን መጋቤ ጥበባት ቀሲስ ሳሙኤል ገዛው እንኳን ለዚህ ዕለትና ለዚህ ቀን እግዚአብሔር ፈቅዶ የሀሳብ በልቦና ውስጥ ያለውን ነገር በጽሁፍ እንድታቀርበው እግዚአብሔር ፈቅዶልህ ለዚህ ሰዓት ስላደረሰ እንኳን ደስ ያለ እንኳን ደስ ያላችሁ። እግዚአብሔርን እስኪ አመስግኑለት። የጭጠዋና እግዚአብሔር አመስግኑለት። እኔ እንደው ጥቂት 1 ደቂቃ ስለ ቀሲስ ሳሙኤል ልናገር። ወንድሜን እማቀው ከዛሬ ቅድም ቀሲስ ሱራፌል እንዳለው ከዛሬ 25 እና 30 ዓመት አካባቢ የመጀመሪያ ዓመት ተማሪ ሆኖ እኔ በአንድ ገጠራማና በረሃማ ቦታ ላይ የአንድ ወረዳ ቤተ ክህነት ጸሐፊ ሆኜ ጉባኤ የግቢ ልጆችን እየወሰድኩ እንዲያገለግሉ አደርግ ነበርና በዛ አጋጣሚ ከቀሲስ መምህር ሳሙኤል ጋር ተዋወቀ። ከዛ ጊዜ ጀምሮ የነበረው ቦታ ብዙ መምህራን ቦታ ይመርጣሉ፣ ለመኪና የሚመቻች ቦታ ይፈልጋሉ። እኔ ደግሞ እዚህ ወደ ሙገር በረሃ ውስጥ አዳበርጋና ሜታሩ የሚባል ቦታ ነበርና የማገለግለው። አሁንም ከተማ መስዬ ነው የከተማ ልጅ መስሎ እንጂ ገጠር ልጅ ነኝ እና እዛ እየመጣ ያገለግል ነበረ። ለዛ ምስኪን ህዝቦች ያገለግል ነበር በኦሮሚያ ክልል በዚህ በአዳበርጋና በሜታሩ አካባቢ ላይ እና የተዘጉ አብያተ ክርስቲያናት ነበሩ። በዛ በኩል የመናፍቃን ውጊያ ነበረ። ብዙ ምዕመናን የዋሃን የሆኑ የአካባቢው ምዕመናን በባዕድ አምልኮ ይወሰዱ ነበርና በዛ ቦታ ላይ ከፍተኛ አገልግሎት ያገለግል ነበርና በመቃብር ቤት ተኝቶ ያቀረብንለትን አገሩ የወለደውን አካባቢ የፈጠረውን ምግብ እየሰጠ ነው። ደከመኝ ሰለቸኝ ሳይ ይሄ ቆረቆረኝ የምበላው ደግሞ የላሜ ጣመ ለምን አልቀረበልኝም ሳይ ያገለግል ነበርና ከዛ ጊዜ ጀምሮ እኛም የቤተክርስቲያን ልጅ እንደመሆናችን መጠን ለቤተክርስቲያን ቅን መምህር አገልጋይ እንደመሆኑ መጠን እንዲህ አይነት ነገሮችን ሲያገለግል ምንም አይነት ቀድሞ ሁኔታ ሳይጠይቅ የሚያገለግለው አገልግሎት የበለጠ ወንድምነታችንን ከዛም በበለጠ ቤተሰባዊነታችንን አጠንክሮልን ለዚህ ያደረሰንና በአጋጣሚ ሆነና ደግሞ እዚሁ የምንዋደድ የምንከባበር የቤተክርስቲያን ልጆችን ደግሞ በዚህ በሀገር አሜሪካ አገናኘን። ይህንን ያደረገ እግዚአብሔርን እናመሰግናለን። ብዙ ወንድሞቻችን በሕይወት የሉ፣ ዛሬ ደግሞ ጥቂቶቻችን እንደተገኝተን ለዚህ ቁም ነገር እግዚአብሔር አድርሶት እኛም በማየታችን በሕይወት ስላገኘን በድጋሚ እግዚአብሔር ብታመሰግኑ ደስ ይለኛል። ከሰው ጋር ያዝናል፣ ለሰው ያለቅሳል። ቀሲስ ሳሙኤል የዋህ ተብሎ ሰዎች ከተጠሩ የዋህነት የሚለውን ቋንቋ ማንም ሰው ሳይጋራው መውሰድ የሚችለው ቀሲስ ሳሙኤል ብቻ ነው። ማንም ሰው ሳይጋራው ሰው ቢታመም ሐዘን ቢደርስ የመጀመሪያ ትሬት አድርጎ ፈጥነን እንድረስላት ብሎ የራሱን ገንዘብ በማውጣት ለብዙ ነገር ሲታገል የነበረ ሲያደርግ የነበረ ወንድማችን ነው። በቅርብ ጊዜ በሲያትል ዋሽንግተን ያጣነውን ወንድማችንን መላከ ፀሐይ ቀሲስ መኮንን ደስታ በሕይወት ስናጣው ከህመሙ ጊዜ ጀምሮ በቀን 5 6 እየደወለ ካልመጣው ሲል እኛ ደግሞ እዚህም ልጆች
አሉ አትምታ ያልነው ገንዘቡ ሲዋጣ የመጀመሪያው ውስጥ ገብቶ በግንባር ቀደምነት በዓለም ላይ በሚዲያ ሲያስተዋውቀና ያ ነገር ከሕክምናው ከኢንሹራንስ እንድታከምበት ከታሰበበት ጊዜ ጀምሮ አስከሬኑ እስከ መጓጓዣ ድረስ የነበረውን አልፎም ለቤተሰብ እርዳታ የሚውለውን ገንዘብ ከኛው ጋር ሆኖ ከሲያትል ማህበረ ካህናት ጋር ከጠቅላላ ከአሜሪካ ማህበረ ካህናት ጋር በግንባር ቀደምነት ፊት ለፊት ሆኖ ሲሰራ የነበረው እሱ ነው። በዚሁ በዋሽንግተንም የጧፍ ማብራትን መርሃ ግብርን በዚህ በደብረ ጽዮን ቅዱስ ማርያም ይሰኛል በደብረ ምሕረት ቅዱስ ሚካኤል ቤተክርስቲያን ማህበረ ካህናቱን ሰብስቦ እዚሁ የወንድማችንን መታሰቢያ በጸሎተ ፍትሐት ሲያሳስብ የነበረው በአስተባባሪነት ወንድማችን ነውና እኔ መቼ ጊዜ አግኝቶ ይህን መጽሐፍ ጻፈ ብዬ በጣም እገረማለሁ፣ እደነቃለሁ። ግን ወንድማችን ራሱን በሙሉ አገልግሎት ቤተክርስቲያን የሰጠ ወንድም ነውና ስለ ሀገር ተቆርቋሪ፣ ስለ ቤተክርስቲያን ተቆርቋሪ አልፎ ተርፎ ስለ ሰብአዊ መብቶችን ስለተለያዩ ነገሮችን በቃ ሰው ሆኖ ማሰብ የሚገባው ስራ ሁሉ እያሰበ የሚሰራ ወንድማችን ነውና በድጋሚ እግዚአብሔር አምላክ በልጆች ይካስ ልጆችን በሞገስ በጸጋ እግዚአብሔር ያሳድግልን፣ የበለጠውን ጸጋ እግዚአብሔር ያድልን። እኔ እንድናገር በመጀመሪያው ፔጅ ላይ አንድ ጸሐፊ የጻፉትን እንድናገር ነው። ይህን ካልኩኝ ቃሉ እንዲህ ይላል፣ ከመጽሐፍ ውስጥ የተወሰደ ነው። ዖዛ የእግዚአብሔርን ታቦት በድፍረት በመያዙ በእግዚአብሔር ዘንድ በመቀሰፉ የሞተ ሰው ነው። በሁለተኛ ሳሙኤል ምዕራፍ 6 ላይ ያለው ቃል ማለት ነው። እግዚአብሔርም ዖዛን ስለገደለው ዳዊት አዘነ። እስከ ዛሬም ድረስ የዚያ ስፍራ ስም ዖዛ የሞተበት ተባለ። እስቲ ሁላችሁ ዖዛ የሞተበት በሉ። ዖዛ የሞተበት ስፍራው ምን ተባለ? ጮክ ብላችሁ በሉ። ዖዛ የሞተበት ተባለ። የዖዛ ውርደት መጨረሻው በሞት የተጠናቀቀበት ነው። ዖዛስ የሞተው ራሱን አንድ ብቻ ነው ይላል። ይህንን ሀሳብ የሰጠው ጸሐፊ ጥልቅ ሀሳብ ነው እየጻፈ ያለው፣ ከመጽሐፉ ላይ ጨምቆ የወሰደውን ነው። ዖዛ የሞተው የራሱን አንድ ብቻ ነው ይላል። በዚያው በብሉይ ኪዳን የነበረው የሥጋ ሞት በጌታ ሞትን መደምሰስና ሲኦልን በመበዝበዝ ዖዛ ወደ ገነት ተዛውሯል ይላል። በአዲስ ኪዳን የሚገኙ ዖዛዎች የሚሞቱት ብቻቸውን አይደለም፣ ብዙዎችን ይዘው ነው። ሞታቸውንም የሥጋ ብቻ አይደለም የነፍስም ነው። ይህ ከምዕመናን እስከ ጵጵስና ለአገልግሎት የተሰየሙትን ሳይቀር የሚያጠቃልል ነው። ከዚህ ውስጥ አንዱ አፍቁሮተ ነዋይ፣ ይሄ ጣዖት የዘረኝነት፣ ጎሰኝነት፣ የራስን ዝና ከፍ ማድረግ፣ አደርባይነት፣ ሐሰተኝነት፣ ሴረኝነት በር የሚከፍት ቁልፍ ነው። በሁለቱም ማለትም በቤተ መንግሥትም ሆነ በቤተ ክርስቲያናችን ስብራት ገጥሞናል ይላል። ከዚህ በኋላ ግን ቤተ ክርስቲያን ከውስጥ ያለውን ስብራት እንዳይጠገን በውጭ ያለው ርዕዮተ ዓለማዊ መንግስታዊና መዋቅራዊ ጥቃት እንደሚገባ እንዳንቋቋም እያደረገን ይገኛል። እነዚህንና መሰል ጉዳዮችን በማብራራት ግንዛቤ የሚፈጥር ቁጭት የሚጭር ለስራ የሚያነሳሳና ተግተን ከስብራታችን እንዴት መውጣት እንዳለብን የሚጠቁመን መጽሐፍ ነው ይላል። እስቲ ይህንን ሀሳብ ለሰጠው ሰው መጀመሪያ አመስግኑት፣ በጭብጨባ አመስግኑት። ይህን የጻፉት እዛው መጽሐፍ ላይ ታገኙታላችሁ። እኔ በአካል አላውቃቸው፣ በአጋጣሚ ግን በስም በሚዲያ አውቃቸዋለሁ። መምህር ፋንታውን ዋቄ ናቸው ይህንን ሀሳብ የሰጡት። ይሄ በቤተክርስቲያናችን ያለ ነው። ዛሬም በዘረኝነት ስብራት አለ። በአካባቢ ልጅነት፣ በዘረኝነት ሀብት በማግበስበስ የቤተክርስቲያንን ንብረት፣ የሀገር ንብረት፣ የሕዝብን ንብረት በመውሰድ ይሄ ስብራት አለ። ይህን ስብራት እንዲጠግንልን እግዚአብሔር ለሀገራችን ኢትዮጵያ ለቤተ ክርስቲያናችን ሰላምን ያወርድልን፣ ምሕረቱን ያወርድልን። በመጨረሻ የምለው ዝም ብለን መሰብሰባችን ትርጉም ስለሌለው አደራችሁ፣ ይሄ የአእምሮ ጭማቂ ነው፣ ደም ነው፣ ጊዜ ነው፣ ሰዓት ነው የተከፈለበት፣ ገንዘብም ነው የወጣበት።
ስለዚህ ይሄን መጽሐፍ ዛሬ ቢያንስ በብዙ ሺህ የሚቆጠሩ ዶላሮች ወጥተውበታል። ሁላችንም ተረባርበን ለጓደኞቻችን ራሳችንን በሚገባ ያለነው ሰዎች እውነት ከልብ ካሰብን መጽሐፉን ወስዶ በማሰራጨት ራሳችንን በመግዛት ወንድማችንን ከጎንህ አለንልህ ልንለው ይገባል። ተሰባሰብን መለያየት ትርጉም ስለሌለው ከጎንህ ነን ልንለው ይገባል። ነገ ለሚያወጣው መጽሐፍ አለን ከጎንህ ልንለው ይገባል። አባቶችን በእንዲህ አይነት መንገዱ ካላበረታታናቸው ብዙ እምቅ ችሎታ እንደያዙ ወደ መቃብር ይወርዳሉ። እንጠቀምባቸው። ገንዘብ ያላችሁ በበረከት ለመሳተፍ ገንዘብ ይዛችሁ ወደ ሊቃውንቱ ቅረቡ። እነሱ እውቀቱ አላቸው። አባቶቻችን በአገልግሎት በእውቀት ይጠቅሙናል። እነዚህ ነገሮችን ከውስጣቸው አውጥተን እናንተ በገንዘብ እነሱ በእውቀት ይሄንን እምቅ ችሎታቸውን ለሕዝብ እንዲሰጥ ለትውልድ እንዲደርስ ካላደረግን ትርጉም የለውም። አምላካችን እግዚአብሔር አባቶቻችንን ይጠብቅልን፣ እናንተንም እግዚአብሔር ይባርካችሁ። ጥበብን እግዚአብሔር ይስጥልን። ከልብ እናመሰግናለን። እንግዲህ በዚህ በወዛ ስብራት ውስጥ ከምናያቸው ነገሮች አንደኛው ይሄ በዚህ ከባህር ማዶ ባለን ሰዎች አስተሳሰብ ውስጥ ኢሶኬ የሚባለው እሱ ነው እና የእግዚአብሔርን የቃል ኪዳን ታቦት አሁን ዝም ብለን እኮ በሰው አስተሳሰብ ስናስብ የቃል ኪዳኑ ታቦት ወድቆ ከሚሰበር ኦዛ እጆቹን ዘርግቶ ይዞ ማስቀረቱ ኢሶኬ አለ። ግን አይሆንም። እንደሱ አይደለም። እግዚአብሔር በራሱ የሚሰራው ስራ ይሰራል እና ያ ነው። አንዳንድ ጊዜ እንደዚህም ማሰብ አርቀን ነገሮችን ማየት አለብን። ላለውኝ ወደሚቀጥለው ተናጋሪ ከመሄድ አስቀድሜ እየጨረስን ነው። የመጨረሻው ከዚህ በኋላ ያለው የማጠቃለያ ሀሳብ ነው። መምህር ሱራፌል ለወንድማችን ለቀሲስ ሳሚ ስጦታ አበርክቷል። በጭብጨባ ስጦታውን ያው ስጦታውን ለቄስ ከመስቀል አይበል ከዛ ያው ማለት የሚገርመው ነገር ደግሞ በጣም የሚገርማችሁ ላሳያችሁ። ይሄኛው ወርቃማ ነው አይደል? በቀሲስ ሳሚ እጅ የነበረ ወርቃማ ነው። ይሄኛው ደግሞ ብርማ ነው። እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። ወደ የጨረስን አሁን በቃ ጠቅለል ወደ ሀሳብ እየሄድን ነው። እንዴት ናችሁ? እንደምን አላችሁ? እግዚአብሔር ክብር ይድረሰው። አሁን ቀጥለን የምንሄደው ወደ ሚኒሶታ። ከሚኒሶታ ደግሞ የመጡት መጋቢ ኃይላፍ ስንታየው በሚኒሶታ ሀገረ ስብከት ስራ አስኪያጅ ናቸው። በሚያገለግሉበት የቅድስት ሥላሴ ካቴድራል ደግሞ በዚያ መምህረ ወንጌል ናቸው። እሳቸውም ከመጽሐፉ ሁለተኛውን ክፍል ሁለተኛውን ፔጅ አጠር መጠን አድርገው እንደ ራይት ሳያስረዝሙ እንደ ድንቅ ሳያሳጥሩ ለሁላችን እንደሚደርስ ያቀርቡልናል። ወደ እሳቸው ወስዳችኋለሁ። ክቡራን አበው ቆሞሳት፣ አበው ካህናት፣ የአድባራት አስተዳዳሪዎች፣ እንዲሁም ወንድሞች ዲያቆናት፣ አባቶችና እናቶች፣ እህቶችና ወንድሞች እንደምን ሰነበታችሁ? እንደምን አረፈዳችሁ? እንደምን አመሻችሁ? አሜን። በቸርነት ጠብቆ በመግቦት ሳይለየን ለዚህ ሰዓት ያበቃን አምላካችን እግዚአብሔር ስሙ የከበረ የተመሰገነ ይሁንልን። በቅድሚያ ወንድማችን መምህር መጋቤ ጥበብ ቀሲስ ሳሙኤል የወዛ ስብራት የሚለውን የመጀመሪያውን መጽሐፍ በጽንሰ ሀሳብ በአእምሮት ውስጥ ጸንሰው ከዛም ደግሞ በንድፈ ሀሳብ ነድፈው በኋላም ደግሞ ብዙ እርማቶችን አርበው አስተካክለው ለምዕመናን ለካህናት መረጃ ሊሆን የሚችለውን የአእምሮን ጭማቂ ከመረጃ ጋራ በማሰባሰብ ወጥ የሆነውን ነገር
ደፈር ብለው አለፍ ብለው ይህን መጽሐፍ የኦዛ ስብራት የሚለውን መጽሐፍ የመጀመሪያ መጽሐፎን በመጽሐፎ ልባዊ ደስታ ልባዊ ስሜቴን ለመግለጽና እንኳን ደስ አለው ለማለት እወዳለሁ። ከዚሁ ጋራ እንግዲህ መጋቤ ጥበብ ይህንን መጽሐፍ ሲጽፉ በእውነት ለመናገር በሚዲያ ያሉ ካህናት እንኳን በሚዲያ የሚቀርብላቸውን ሀሳብ አይደለም በአገልግሎት በመንፈሳዊ አገልግሎት እንኳን ያለውን ነገር ለመሸከም ብዙ ተጋድሎ ይጠይቃል። እነሱ ደግሞ ብዙ የሚቀበሏቸው የሚያሳዝኑ፣ የሚያስለቅሱ፣ ሊታዩ የማይገቡ ቪዲዮዎች፣ ፎቶዎች፣ መረጃዎች ያን ሁሉ ተቋቁመው ደግሞ ያንን አልፎ ደግሞ መጽሐፍ ቀላል አይደለምና ከጊዜውም አንጻር ይሄን መጽሐፍ መጋቤ ጥበብ ሲጽፉ ከጀርባ ያለችዋ ደግሞ የባለቤታቸው ቅድስት እንዲሁም ደግሞ ልጆቻቸው ከነሱ ላይ የተሻሙት ሰዓት ስላለ ለወይዘሮ ቅድስትና ለሶስቱ ልጆች ልባዊ ደስታዬንና ምስጋና ማቅረብ እፈልጋለሁ። እንግዲህ ቅድም እንደተባለው መጋቤ ጥበብን የምንተዋወቀው በታላቁ ዩኒቨርሲቲ በመንፈሳዊ ቅድስት ሥላሴ መንፈሳዊ ኮሌጅ ወይም አሁን ዩኒቨርሲቲ በሆነው በትምህርት ቤት አብረን ስንማር ነው የምንተዋወቀው። ከዛን ጊዜ ጀምሮ በቤተ ክርስቲያን ውስጥ በአንድ ዓላማ፣ በአንድ ቁመት፣ በአንድ ሰልፍ ውስጥ ስላለን በብዙ መከራ ውስጥ አብሮ በመሰለፍ እስከ ዛሬ ድረስ ረጅሙን ዓመታት አብረን መቆየት ችለናል ማለት ነው። ይህም ደግሞ ደስታዬ ስለሆነ በእውነት መጋቤ ጥበብ ይህንን ደስታ አብሬ እንድሳተፍ የመጀመሪያው ግብዣ ሲያደርጉ በደስታ እንኳን ደስ አለዎት ለማለት ነው እና ያመጣሁት። በእውነት በድጋሚ እንኳን ደስ አለው ማለት እፈልጋለሁ። እንግዲህ ወደ እኔ ወደ ተሰጠኝ ሀሳብ ስሄድ እሱም ከማለቴ በፊት በመጽሐፍ ቅዱስ ታሪክ ውስጥ 3 ነገሮች እናነባለን። አጠቃላይ መጽሐፍ ቅዱስን ስናይ የመጀመሪያው የሰው ተፈጥሮን እንመለከታለን፣ የሥነ ፍጥረት አፈጣጠርን። ከዛም ደግሞ ታላቁ ሰው አዳም እንዴት እንደተፈጠረ እናያለን። በሁለተኛ ደግሞ የአዳም ውድቀት እንመለከታለን። በሶስተኛ ደግሞ የአዳም መነሳትን እንመለከታለን። በኦዛ ስብራት ውስጥ ስብራትን ብቻ ሳይሆን ተስፋችን የሚለመልምበትን አቅጣጫን እንደምናይ በመጽሐፉ ባላነበው ካህን ናቸውና ተስፋ ይሰጡናል የሚል ሀሳብ አለኝ። ወደ ተሰጠኝ ሀሳብ ሲሄድ በየትኛውም ሁኔታ ውስጥ ብንሆንም እንኳን ፈጽሞ የማይፈቅድና ነገርን ማድረግ እንደሌለብን ከሚያሳዩ የመጽሐፍ ቅዱስ ታሪኮች አንዱ የኦዛ ታሪክ ሲሆን ፍጻሜውን በሚያሳዝን መልኩ የእግዚአብሔርን ቁጣ የጋበዘ ድርጊት ነው። ውጤቱ የኦዛ ሕይወት መቀጠፍ ሲሆን ይህ የዕብራይስጡ ብሉይ ኪዳን ቃል ፕሬዝ ኡዛ ብሎ ሲጠራው የግዕዙ መጽሐፍ ቅዱስ ደግሞ ምንዋቲሁ ለኦዛ ብሎ ገልጸዋል። የአማርኛው መጽሐፍ ቅዱስ የኦዛ ስብራት ብሎ የገለጸው ሲሆን ይህ ስብራት ተቀስፎ መሞትን የሚያመለክት ነው። ሁለተኛ ሳሙኤል ምዕራፍ 6 ቁጥር 8። የታዋቂው ኢትዮ ቤተሰብ ሚዲያ ባለቤትና አዘጋጅ የሆነው መጋቤ ጥበብ ቀሲስ ሳሙኤል ግዛው በኩር ለሆነው መጽሐፍ የኦዛ ስብራት ብሎ ያወጣለት ስያሜ በሀገሩም በቤተ ክርስቲያንም ላይ ያስተዋለውን ከፍተኛ ችግር እንዲገልጽለት የተጠቀመበት ንጽጽራዊ ዘይቤ ነው። ሀገርም ቤተ ክርስቲያንም የአንድ ሳንቲም 2 ገጽታዎች መሆናቸው በማሳየት የስብራታቸውን ጥልቀት በዝርዝር አቅርቧል። ለማሳያነት ያቀረባቸው ጉዳዮች በርካታ ከመሆናቸውም በላይ ለሚያነበው ሰው ኢትዮጵያን በመሰለ ታሪካዊ ሀገር እንዲሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመሰለ ጥንታዊ እና ብሔራዊት ቤተክርስቲያን ይህን ያህል ግፍ ለምን ይሰራል የሚል ቁጭት ያጭራል።
ቀሲስ ሳሙኤል በርካታ ስብራቶችን እየዘረዘረ በተደበላለቀ ስሜት ሆነው የሚከታተሉትን አንባቢዎቹን ግን ይራራላቸዋልና በመጨረሻ ተስፋና የመፍትሄ ጭላንጭል ይፈነጥቅላቸዋል። ጆሮ ካላቸው ለቤተ ክህነቱም ለቤተ መንግሥቱም ይድረስ የሚላቸው በርካታ ጠንካራ ሁኔታዎች ያሉና ሁሉም ቢያነባቸው ይጠቀማል። በረጅም ዘመን የሚዲያ አዘጋጅነቱ እንደ ካህን እና የቤተ ክርስቲያን መምህርነቱ እንደ አንድ በጎ ዜጋ እና ሀገሩ ወዳድ ኢትዮጵያዊ ከውስጥ ያየውን ከሩቅ የተመለከተውን እንዲሁም በእጁ ያሉትን መረጃዎች እንደወረዱ ሳይሆን ተንትኖና መዛዝኖ በሳል የሆነ ሥራ ይዞልን መጥቷልና በማንበብ እና በርታው የሚለውን መልእክቴ ነው በማለት ክቡር ቀሲስ ዶክተር አምሳሉ መጽሐፉን አይተው ከጀርባ የሰጡት አስተያየት ነው። እኔም መጽሐፉን ገዝተን አንብበን ተጠቃሚዎች እንድንሆን የአምላካችን ቅዱስ ፈቃዱ ይሁንልን ማለት እወዳለሁ። ስብሐት ለእግዚአብሔር። መጋቢያችንን ከልብ እናመሰግናለን። ሀሳቡ በዚህ አይነት መልኩ ነው። ወደ መጨረሻው ደረሰን። ሰዓታችን በአግባቡ የተጠቀመን ይመስለኛል። ምክንያቱም ፕሮግራሙን ለመጀመር ፕሮግራም ላይ እንጀምራለን ብለን ነበረ። አሁን የአሁኑን ፕሮግራም የምናከናውነው አሁን 4:20 PM እስከ 5:20 PM ነው የሚለው በትክክል ሰዓታችንን ተጠቅመናል ብዬ አስባለሁ። አሁን ትልቁ ወደ መጽሐፉ ምረቃ ነው የምንሄደው። ሁላችንም ይህንን መጽሐፍ እንወስዳለን። መጽሐፉ በአባቶቻችን እና በወንድሞች በእህቶች ለዚህ መጽሐፍ እዚህ መድረስ የአንበሳውን ድርሻ የምትወስደው ኬዲ ነች። ኬዲ ትመስገን። ምክንያቱም ጊዜ ባሰጠው ቀሲስ ሳሚ ይህን አይጽፍም። የቤቱን ነገር ሁሉ የተሸከመችው እሷ ነች። ለእኔ ደግሞ ከእሱ እሷ ትበልጣለች። ሁልጊዜ ነው ነገር እውነት ነው። ኬዲ ድምጿ የማይሰማ ብልህ ሴት ነች። ቅድስት ማለት ነች። ያው በለመዱበት ስለሆነ ብልህ ሴት፣ አስተዋይ ሴት፣ ልባም ሴት ነች እና እሷ ልጆቹን ሙሉ በሙሉ ባትረከብ የቤቱን ጉዳይ ባትይዝ ኖሮ ቀሲስ ሳሙኤል ይህንን መጽሐፍ በአንድ ዓመት ከምናምን ወራት ውስጥ ጽፎ ጨርሶ ለአንባቢያን ያደርሳል ማለት አይቻልም። ስለዚህ የዋናውን ቦታ የምትወስደው ቅር ካላላችሁ እሷ ነችና አመስግኗት። በአጠቃላይ ለራሳችሁ አይደላችሁ እንዳትሉ እንጂ ለአገልግሎታችን ስኬታማነት በዚህም በኩል ላሉት ቀሳውስት እና አባን አይመለከትም እና ለቀሳውስት እና በዚህ በኩል ላለ ለቀሳውስት ለዲያቆናት ሁላችን ለአገልግሎታችን ስኬታማነት በጀርባችን ያሉ የእኛን ነገር ተሸክሞ የሚንቀሳቀሱ ሚስቶቻችን ናቸውና እንድታመሰግኗቸው እንፈልጋለን። ይመሰገኑ ይገባል በጣም ምክንያቱም የኛ የካህናት አኗኗር ይታወቃል። ያን ሁሉ ችለው ነው እና በእውነት እግዚአብሔር ይባርክሽ ማለት ፈልጋለሁ። የመጽሐፉ ምረቃ ሲከናወን አባቶቻችን በጣም በታላቅ ይቅርታ ነው በግራና በቀኝ ይቆማሉ። ቅድስቴ ከነ ልጆቿ እዚህ እንድትመጣ በአክብሮት እጋብዛለሁ። ጊዜ እንድትጠቀም ቶሎ ብላችሁ ቅድስቴ ቶሎ ብለሽ ነይ ቶሎ እያለን ጊዜያችን ለመጠቀም እንድንችል አሁን እዚህ ጋር ምንም መንደርደር አያስፈልግም። ቀጥስ መምጣት ነው በቃ እና አባቶች በግራ በቀኝ ይሆናሉ። ቅድስት መሀል ላይ ትሆኛለሽ። ክቡር ባለቤትሽ አብራችሁ ትሆኑና አባቶቻችን ባርከው መጽሐፉ በግልጽ ይመረቃል። በዚህ በምረቃው ስነ ስርዓት እየተከናወነ ምንወዳቸው መጋቢ ምንወዳቸው ሊቀ ጉባኤ ዳዊት ዝማሬ ያቀርባሉ። ከዚያ በኋላ የመጨረሻውን መልእክት በቀሲስ ሳሚ ከሰማን በኋላ
ሁላችንም መጽሐፉን ይዘን ወደ ቤታችን እንሄዳለን። አባቶች በታላቅ አክብሮት በግራና በቀኝ እንድትቆሙ እጠይቃለሁኝ። ቀሲስ ሳሙኤል ወደዛ እንድትሄዱ። ይሄ ትልቁ ጊዜ ነው። ቀሲስ ዳዊትዬ ትልቁ ጊዜ ነው። ሃርድ ከቨር 25 ያክል መጻሕፍቶች አሉ። 21 ያክል መጻሕፍቶች አሉ። እነሱ ዋና ዋጋውን ነገራቸዋለሁ። ከዚያ ውጭ ያሉት ግን በሕዝብ መካከል ይዞራሉ። አባቶቻችን በግራ በቀኝ ይሆናሉ። መጻሕፍቱ ይመረቃል። በዚህ ያላችሁ አባቶች ተጋበዙ። ከታላቅ ይቅርታ ጋር ጊዜ ስለሌለን በእውነት ብዙ መናገር ብዙ ትላልቅ መልእክቶች ማስተላለፍ የሚችሉ ደገኛው አባት መጋቤ ጥበባት ዶክተር ገብርኤል መካከላችን ነበሩ። በጣም ነው የማዝነው በእውነት እርሱ ሳይናገሩ መሄድ አልነበረበትም። ነገር ግን መጽሐፉን ባርከው ለሕዝቡ የሚያደርሱት እርሱ ነው። ይህን ዕድል እሰጣለሁ ይላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሮት እግዚአብሔር ስም እንደምናላችሁ እንዲህ እንደቆምን እስካሁን ብዙ ጊዜ ስናመሰግን ነበረ። አሁን ደግሞ በደንብ አድርገን የምናመሰግንበት ሰዓት ነው። መጀመሪያ እግዚአብሔር አምላክ እድሜውን ጤንነቱን ሰጥቶ ወንድማችንን ጋይ ጥበብ ሳሙኤልን ከባለቤቱ ከልጆቹ ጋራ እዚህ ደረጃ እዚህ ሰዓት ስለደረሱ እግዚአብሔርን እንደገና እንዲጽፉ ያነቃቃ ማነቃቃት አይደለም ያስፈጸመ እግዚአብሔር ነውና እግዚአብሔር ሁላችን እንዲቆመን ምስጋና እናቀርብ። አያንስበትም እግዚአብሔር ስሙ የተመሰገነ ይሁን። ሁለተኛ ደግሞ ወንድማችን ለቤተ ክርስቲያን ካላቸው ቁጭት ለሀገር ካላቸው ቁጭት ተነሳስተው አንድ ነገር ማበረከት አለብኝ ብለው ተነስተው እጅግ በጣም የሚስብ ከርዕሱ ጀምረን ስናየው ትኩረት የሚያሰጥ ትኩረት ልንሰጠው የሚገባንን ነገር እንዲጽፉ እዚህ ደረጃም ደግሞ እንዲደርሱ ከነ ባለቤታቸው እንግዲህ ከነ ልጆቻቸው ምስጋና ይገባቸዋልና እነሱን አንድ ጊዜ በደንብ አድርገን እናመስግናለን። እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ መጽሐፉን እንዴት እንደሚባረክ ባላቅም አንድ ሰላም ለኪ ብንደግም ጥሩ ይመስለኛል። እንዲዳረስ ለሰዎች እጅ እንዲደርስ ከደረሰ በኋላም ደግሞ ሰዎች እንዲጠቀሙበት እግዚአብሔር እንዲያደርግ በዚህ ስብራት ውስጥ ያለውን ሕዝባችንን ቤተክርስቲያናችንን እንዲታደግ አንድ ሰላም ለኪና ወንፈስ ሰማያት እንላለን። ሰላም ለኪ ዘንሰግድ ለኪ ማርያም ለናስበዋቂ ማርያም አበካማይ ጸልልኪ በእንታና ምኪ ወያቄ ማወቂ ማይማረና ይወድቅ ማረግ ጸሎት ዘተነ ማርያም ለላይ ታምና አብ የሆነ ሴል እግዚአብሔር ታሰም በሰይ ማምላኪ ወመዳኒ ስመለ የማማራ መጡ ናሆሚ ዜስ ያሰረጽሁኒ ሁሉ ትውልድ መገብረ ዲተ ኃይለ አብያት ወቅዱስ ስሙ ሳህል ለትውልድ ለትውልድ ለእለ ይፈርህዎ ወገብረ ኃይለ በመዝራቱ ወዘረሆሙ ለእለ ያዕብዱ ኢማንሆሙ ወነሰቶሙ ለኃያላን መናብርቲሆሙ አእረሆሙ ለትሑታን ወአጽገቦሙ በረከቱ ለርሁባን ወፈነሆሙ ራብሆሙ ለብዑላን ወተወክፎ ለእስራኤል ቁሌሁ ወተዘከረ ሳህሎ ዘይቤሎሙ ለአበዊነ ለአብርሃም በዘሩ እስከ ዓለም ማርያም ስብሐት ለአብ ወመንፈስ ቅዱስ ለዓለሙ ዓለም አለ ማርያም ተሰግዶ ላይ ታምናት ማምላክ ወላዲተ አምላክ ማይደረ መለኮት ሰዋስወ መዝገበ በረከት መዝገበ ረድኤት ድንግል ማርያም በእናትነትሽ በአማላጅነትሽ ስላልተለየሽን እናመሰግንሻለን። ወንድማችንን አነሳስተህ አስጀምረን እዚህ ደረጃ ያደረስክ ያስፈጸምክ የሰላም አምላክ እግዚአብሔር እናመሰግንሃለን።
ቤተክርስቲያናችንን ከፈተና ሰውርልን፣ ሀገራችንን በረድኤት ጠብቅልን። ወንድማችንን ከነ ቤተሰቡ አቆይተ ደግሞ ልጅ እንዲሆን ደግሞ እንዲጽፍ ፈቃድ ይሆንልን። ይሄ የተጻፈውን ደግሞ መቼም ሰው ደግሶ ለሰው አፍ አፍስስም ይባላልና ለሰው ዓይን ያደርስልን። ተሽጦ ሰው የሚጠቀምበት ሀገራችን የምትድንበት ቤተክርስቲያናችን ከፈተና የምትወጣበት ያደርግልን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንግዲህ ሁላችሁም በጭብጨባ እንግዲህ አምስቱ እንግዲህ አምስቱ አዕማደ ምስጢር ናቸው። ይዘው እንግዲህ ከፍ አድርገው የምርቃቱን ስነስርዓት ያሳምሩ ነው። ሁላችሁም ያዙና በእጃችሁ እዚህ ጋር ያሳምችን አንዷ ከፍ አድርግና በደንብ እኛ ደግሞ ያላቋረጠ ጭብጨባ በዚሁ የመጽሐፉ ደራሲ መጋቤ ጥበብ ቀሲስ ሳሙኤል አጭር መልእክት ያስተላልፍና መዝሙሩን እንዘምራለን። ሁላችንም መጽሐፉን ይዘን እንሄዳለን ወደ መጋቤ ጥበብ። እሺ፣ ክቡራን አበው አባቶቼ፣ መነኮሳት፣ ቆሞሳት፣ ካህናት፣ ዲያቆናት እንዲሁም ጥሪያችንን ሰምታችሁ በዚህ ዕለትና በዚህ ሰዓት የደስታ የተካፋይ ለመሆን ከቅርብም ከሩቅም ለመጣችሁ ውድ ቤተሰቦች በእውነት እጅግ በጣም ከልብ በመነጨ ምስጋና ለማመስገን እወዳለሁ። ስለ መጽሐፉ ምንም አልልም፣ ምክንያቱም ካነበባችሁትም በኋላ ብዙ ነገሮችን ማውሳት መነጋገር እንችላለን። መጽሐፉ ስለ አንድ ወዛ ስብራት ያወራል። ዛሬ በሀገራችን በኢትዮጵያ ወዛ ራሱ ተሰብሮ ወይም ደግሞ የወዛ ስብራት በሱ ስብራት ውስጥ ብቻ የሚቆም ግን ከቀን ቀን ከጊዜ ጊዜ በየቤታችን ውስጥ ያልገባ ስብራት የለም። አሜሪካ ውስጥ ተቀምጠን፣ አውሮፓ ተቀምጠን፣ ከሀገር ውጭ ወጥተን ብዙዎቻችን ሀገር ቤት ኢትዮጵያ ውስጥ ባለው ነባራዊ ሁኔታ ስብራት ገጥሞናል። ይህንን ሁሉ የሚያትት ዘርፈ ብዙ ጉዳዮችን ያተተ ስብራት ምንነትንና ከዛም ባሻገር ደግሞ ስብራት በሁለት ክፍል ከፍሎ የቤተክርስቲያንንና የሀገርን ስብራት በ9 ምዕራፍ የሚተነትን ስብራትና ችግርን ብቻም ሳይሆን ደግሞ የመፍትሄ ሀሳብንም የሚጠቁም ከዛም ባሻገር ደግሞ በብዙዎቻችን ሕሊና ውስጥ የሚመላለስ
እንዴት ኢትዮጵያ 24 ሰዓት የማያቋርጥ ምስጋና የምትመሰገን ወይም ምስጋና የሚፈስባት ሀገር ኢትዮጵያ ጠላት ከሩቅ ሳይመጣ እርስ በርሳችን እንዲህ እንደሆን ቻለን? በተለይ ደግሞ ጥንታዊ ታሪካዊት ብሔራዊት የሆነች ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልዕልናዋንና ክብሯን እንዴት አጣች? አባቶቻችን ሲናገሩ እንዴት መለመትን አቃታቸው? የሚሉትን በጣም በርካታ ሰዎች ይህን ጥያቄ ያነሳሉ። በዚህ ጥያቄ ውስጥ የእግዚአብሔርን ዝምታ ያስገረመን ያስደመመን ብዙዎች ነን። በዚህ ደረጃ የእግዚአብሔር ለምን ዝም አለ? እግዚአብሔር ስብራታችንን ወዶ ነው የሚለም ሀሳብን የሚያነሳ ነው። ነገር ግን የመጽሐፉ መጀመሪያ ገጽ ላይ ሁለት ሰዎችን ያነሳል። አንደኛው እዚህ በፎቶም ተቀምጠዋልና ሰው የሚወደውን ሰው ሲያጣ ይከብዳልና እኔ እናቴን ካየኋት በአጭሩ የት እንደተቀበረች እንኳን አላውቅምና እናቴን አጥቻታለሁ። መታሰቢያው ለእሷ እንዲሆን ይህንን መጽሐፍ ስሟ እንዲጠራ ስሟ እንዲዘክር እሷን መታሰቢያ አድርጊያለሁ። ከዛ ባሻገር ደግሞ ዛሬ ላለሁበት መንፈሳዊ ሕይወት ዛሬ በልጆች ለመባረኬ ምክንያት፣ በትዳር ለመባረኬ ምክንያት የሆኑኝ የመጨረሻውን ቡራኬ ከመሞታቸው በፊት ጀርባዬን መተው የማልረሳው በሕይወቴ ቀርቤ ካየሁት ጳጳሳት ሁሉ ቅንነታቸውና ደግነታቸው፣ ቁጠኝነታቸው ከፊት ለፊቴ የማይጠፋው ብፁዕ አባታችን አቡነ መልከጼዴቅ ብዙዎቻችሁ ታውቃቸዋላችሁ። እኔ ጉራጌ አካባቢ ወይም ደቡብ አካባቢ ተወልጄ ያደግኩ አይደለም። እኔ ያደግኩት ሐረር ነው። ብዙ ሰው የእሳቸው ጸሐፊ አድርገው ሲሾሙኝ ጠቅላይ ቤተ ክህነት ውስጥ ከዛ አካባቢ እንደመጣሁ አድርገው የሚስሉኝ ብዙ ሰዎች ነበሩ። በእውነት ታማኝ አገልጋያቸው ነበር። በእሳቸው ተባርኬያለሁ። ዛሬ አንድ ብቻዬን ሳልሆን እንደምታዩት 5 ቤተሰብ ሆኜ የቆምኩት ዛሬ ከጎኔ ያለችዋን እግዚአብሔር የሰጠኝን በረከት ያገኘሁት እሳቸው በመሰረቱት ገዳም ውስጥ ሞር ገዳም ነው። ያ ሞር ገዳም ዛሬ ድረስ እሳቸውን ያወሳል። እኔ ከሰማይ የወረደች መና ሚስቴን ያገኘኋት እዛ ነው። ተናግሬ ያላቀው ብዙ ሰው ልጅ ይፈልጋል። የልጅ ፍላጎቷ ባለቤቴ እጅግ በጣም ግሩም ነበረና ልጅ ከተጋባም በኋላ ለረጅም ጊዜ መውለድ አልቻለም ነበር። ይህን ስላችሁ ምናልባት ቀልድ ወይም ሌላም ነገር ሊመስል ይችላል። ግን ታስታውሱ እንደሆነ ታመው ባንኮክ ሄደው ነበርና ከባንኮክ ተመልሰው ሲመጡ ላንድማርክ የሚባል ሆስፒታል ውስጥ ነበሩ። የግርማ ሞገሳቸው የአጺማቸው ረግፎ በዓይኔ አይቻቸው እግዚአብሔር የተባረከ ልጅ ስጥ ብለው ደረቴን ማለት ትከሻዬን መጥተው የባረኩኝ በረከት መቼም የማረሳው ከህሊና የማይጠፋ የተዘጋውን በር ከፍቶ የተቋጠረውን ቋጠሮ ፈቶ ያለቀና የተቆረጠን ተስፋ ቀጥሎ ዛሬ ከአንድነት 5 ሆኜ እንድቆም አድርጎኛልና የምታሰበው እውነት ለመነጋገር በእያንዳንዱ ካህናት ጀርባ ያሉት ሚስቶች ለካህናት አገልግሎት ወጥተው መውረዳቸው ትልቁን ጉልህ ሚና የሚወስዱት እነሱ ናቸው። የኔ ሚስት ስለሆነች አይደለም፣ እውነቴን ነው የምናገረው። ሚስቴ ከኔ በላይ ብዙዎቻችሁ የምትመሰክሩላት እጅግ በጣም ትሁት ደግ ሴት ናት።
ዛሬ ይህንን እንዲህ በተከበራችሁ ካህናት በተወደዳችሁ ምዕመናንና ምዕመናት ፊት ቆሜ እዚህ ደረጃ ላይ ደርሻለሁ ብዬ ስናገር የኔ ሸክሜ የምታቀልልኝ ከእግዚአብሔር በታች የኔ ገመናዬ ሸፋኝ ከእግዚአብሔር በታች እግዚአብሔር የሰጠኝ ልዩ ስጦታዬ እሷ ናትና እሷን አመስግኑልኝ። ይህንን መጽሐፍ በማሳተምበት ሰዓት በሀሳብ በገንዘባቸው እዚህ ውስጥ አሉ። ጆኒና ወይኔ ወለተ ሊባኖስ አይዳ የምትባል እህታችን ወንድሞቼ እጅግ በጣም በእውነት የማረሳቸው ይህንን መጽሐፍ በማረምም ደረጃ በማየትም ደረጃ ከጎን የሆነው ያልተለዩ ስማቸው እዚህ ላይ ስለተጠቀሰ ብዙዎቹን መዘርዘር አልፈልግም እና ስማቸው አለ እዚህ ላይ። ከዛም ባሻገር ዛሬ በዚህ ፕሮግራም ላይ ፕሮግራማችሁን ሰውታችሁ በተለይ አባቶቼ ካህናት በዚህ በዋሽንግተን ዲሲና አካባቢ ላይ ያላችሁ እጅግ ታላቅ አክብሮት አለ። እጅግ በጣም ታላቅ አክብሮት። በዚህ አጋጣሚ ምናልባት ተናግሬያችሁ ያስከፋዋችሁ፣ ምናልባት ሳላውቀው ሚዲያ ላይ በአንድም በሌላም በተያያዘ ቃል የበደልኳችሁ ካላችሁ ይቅርታ አድርጉልኝ። እናንተ እጅግ በጣም አመሰግናለሁ። እጅግ በጣም አመሰግናለሁ። ጊዜያችሁን ሰውታችሁ እዚህ ከጥቆሚ ታናሽነቴን ሳትንቁኝ ከጎኔ የሆናችሁ እንዲህ ቆማችሁ አበባችሁ። የመጽሐፉ መሸጥና ለመሸጥ መዳረስና ለመዳረስ አይደለም። ይህንን ክብር ማግኘቴ ለእኔ እግዚአብሔርን እጅግ በጣም አመሰግነዋለሁ። ከዛ ባሻገር እናንተ የምትወዱኝ ብዙዎቻችሁ የማላውቃችሁ እናንተ የምታዩኝ እኔ የማላያችሁ በሚዲያ የምታውቁኝ እጅግ በጣም ያስደመመኝ ከካሊፎርኒያ ለዚህ የመጣሁት ብሎ ሲነግረኝ ዶክተር አሁን አገኘው በጣም ነው ልቤ በእውነት እጅግ በጣም ትላንትና የገባሁት እንዳው ከካሊፎርኒያ ድረስ ይህንን ፕሮግራም ለመሳተፍ የመጥተዋል። እንደ ካህናት ደግሞ ከስቴት ላይ አቋርጠው ገንዘባቸው ከስሰው የመጡ ወንድሞች ያሉ ሁላችሁም እግዚአብሔር ይስጥ። መጽሐፉ ብዙ ነገር ታገኙበታላችሁ፣ ብዙ ነገሮችን ታዩበታላችሁ። እንድታነቡት እኔ የሚጋብዛችኋለሁ። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልን። ከዚህ በኋላ 10 ደቂቃ ብቻ ነው አብረን የምንቆየው። አባቶቻችን በክብር እንድትቀመጡ ፈልጋለሁ። በ10 ደቂቃ ውስጥ መልእክታችን እናነሳለን። ቀሲስ ሳሙኤል እና ባለቤቱ ኬኩን ቁረሱ፣ ቁጭ በሉ። የመጨረሻ 10 ደቂቃ ከዛ በላይ አንሄድም። ይሄኛው እነዚህ 21 መጻሕፍት እሰማኑኛል። 21ዱ መጻሕፍት በሃርድ ኮፒ የተሰሩ ናቸው። እነሱን በአንዳንድ ሺህ ብር ያው የመጀመሪያ ስለሆነ አንዳንድ ሺህ ብር ከፍላችሁ የምትወስዱ ቶሎ ቶሎ ብላችሁ ትወስዳላችሁ። አንዳንድ ሺህ ብር ከፍላችሁ የምትወስዱ በሃርድ ኮፒ እስካሁን ብዙ ነገር ተነግሯል፣ ብዙ ታትቷል። አንዳንድ ሺህ ብር የምትከፍሉ ቶሎ ብላችሁ እየቀረባችሁ ትወስዳላችሁ። ከቀሲስ ሳሚ ቶሎ ቶሎ እያለ አንዳንድ ሺህ ብር እየከፈልን እንወስዳለን። 21 ሃርድ ኮፒ የታሸጉትን ነው። ፈጠን ብላችሁ ጊዜያችን እንድንጠቀም ነው። በሃርድ ኮፒ የተሸፈኑትን 21 መጻሕፍት አሉ። እነሱን በዚህ የምትወስዱ ካላችሁ ቶሎ ብላችሁ ትቀርባላችሁ። ሁላችሁም ቶሎ ቶሎ እያለ ይህን እናደርጋለን። እግዚአብሔር ይስጥልን፣ በረከት ይስጣችሁ። ይህን የምትደፍሩ ሰዎች ለነገር ሁለተኛው መጽሐፍ ሚስጥር ለማበረታታት እንድንችል 21 በአራት ኮፒ የተነበሩትን በአንዳንድ ሺህ ብር የምትወስዱ ሰዎች ካላችሁ ቶሎ ብላችሁ ትቀርባላችሁ። ቶሎ ቶሎ እያለ እሺ፣ በ1 ሺህ ብር ካልደፈርን 500 ብር እየከፈለን እንድንወስድ። በ1 ሺህ ብር ካልደፈርን ጋሽ ፍሬ አዚ እግዚአብሔር ይስጣችሁ የሁል ጊዜ
ጠበቃዎቻችን፣ የሁል ጊዜ ረዳቶቻችን መታችሁ ከቀሲስ ሳሚ እንድትቀበሉ በአክብሮት ጋሽ ብሬና አዚ ከቀሲስ መጽሐፉን ትቀበላላችሁ። 2 ሰዎች 500 ብር ከፍላችሁ ትወስዳላችሁ። ሌሎቻችንም ቶሎ ቶሎ እያልን ቶሎ 500 ብር እየከፈላችሁ ብትወስዱ 500 ብር እየከፈለ ብንወስድ ቶሎ እያልን 500 ብር እየከፈላችሁ መውሰድ የምትፈልጉ ይሄ የመጽሐፍ መብረቃ ስለሆነ ይህንን እድል መጠቀም ስላለብን ነው። 500 ብር ከፍላችሁ ብትወስዱ 500 ብር ከፍላችሁ ብትወስዱ ይህን ሀርድ ኮፒ ነው። ከዚያ ውጭ ሌሎች መጽሐፍቶችን ወደዚህ ብታቀርቡልን ሌሎች መጽሐፍቶችን በፍጥነት ብታቀርቡ መጽሐፍቱን የያዛችሁ ሰዎች ቶሎ ብላችሁ በሀርድ ኮፒ የተሰሩትን 500 ብር የመጽሐፍ መረቃ ስለሆነ እንወስዳለን። መጽሐፉን እነ ቅድስቴ ቶሎ ብታመጡ በመካከላችሁ ይዞራሉ። መጽሐፍቶቹ በአንዳንድ $100 እየከፈለን እንወስዳለን። ከፊት ለፊት ከዚህ እንጀምራለን። አንዳንድ $100 እየከፈለን እንወስዳለን። አንዳንድ ፈጠን ብሎና ከፊት ለፊት ለመጀመር የሚችል በጊዜ ለመጠቀም አንዳንድ $100 እየወሰዳችሁ ቀሲስ ሳሚ እየፈረመላችኋል። የክብር ፊርማውን ያኖራል። አንዳንድ $100 እግዚአብሔር ይስጥልን። ከአልማ አባቴ $100 ሊቀ ስዩማን ኢዮቤ $100 እግዚአብሔር ይስጥልን። ወንድማችን አካሉ $1,000 ወስደዋል። እግዚአብሔር ይስጥልን። ወንድማችን አካሉ ክብር ይስጥልን። ለሁሉ ጊዜ አገራችን ናቸው። አንዱ መጽሐፍ ሊቀ ስዩማን በ200 ብር ሊቀ ስዩማን ክብር ይስጥልን። ቶሎ እያላችሁ መጽሐፍቱን በአንዳንድ $100 ብር ሁላችሁ መካከላችሁ እየዞረ ነው። ቶሎ እያል መጽሐፉን ተወስዱና መጋቤ ጥበብ ቀሲስ ሳሙኤል ይፈርሙላችሁ።